ትምህርት ቤት ለመሄድ በጣም ይጨንቀኝ ነበር። ግራ ይገባኛል። ለምን ጓደኞቼ ስቲግማ መጡብኝ በዚህ ምክንያት ማለት ነው። አንዳንድ ጊዜ አንዳንድ ልጆች የሚያድጉበት መንገድ በጣም የተለየ ነው። እንዴት ነው የምታልፋቸው? ምን አይነት የተለማመድካቸው መፍትሄዎች አሉ? በዛን ሰዓት ምክሮችን ለመስማት አቅም አይኖርሽም። ሰው ማብሸቅ፣ ሰው ላይ ማሾፍ ለብዙ ልጆች ኖርማል መሳቂያ፣ በዛች ሰዓት ስቀው ቤታቸው ረስተውሃል፣ ቤት ገብተዋል። ያ ኢንሲደንት ትራውማው ያመጣው ነገር ይሄ ፐርሰናል ዲስኦርደር የሚባለው ነገር ነው። ማለት ማንነትሽን አለመቀበል። የለውም አይምሮ ከሌለ የለውም፣ ስጋዬ ብቻ ነው የሚንቀሳቀሰው የሚበላው። ውስጥ እንዴት ነው የሚጎዳው? ህመሙንስ እንዴት ነው የሚያባብሰው? የቤተሰብ ያንን ነገር ግንዛቤ ማጣት፣ አቁታቸውን ሆነው የሆነ ነገር ውስጥ ገብተው ፀጉራቸውን አንጭነው አይምሮ ታማሚ የሚባሉት እነሱ ናቸው የሚታወቀው። በጣም ግንዛቤው የሌለ ህመም ተሸከመ ከኛ ማህበረሰብ ውስጥ እንዴት ነው እንዲህ በድፍረት ወጥተህ? በቶሮንቶና አካባቢዋ ነዋሪ ለሆናችሁ በሙሉ የበረከት ጥሪ ተላልፎላችኋል። ሰንደይ ኦገስት 2 የደብረ ሲና ቅድስት ኪዳነ ምሕረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሞፈር ኮፊ ተገኝታችሁ ኮፊ በመጠጣት ራሳችሁን እያዝናናችሁ የምትወዱትን ኮፊ እንጆይ እያደረጋችሁ እንዲሁም ቤተክርስቲያናችሁን እንድታግዙ የሚል ትልቅ የበረከት ጥሪ አስተላልፈዋል። እናንተም በቦታው በመገኘት ቤተክርስቲያናችንን አግዙ ለማለት ወዳለው። ሌላው ደግሞ በተጨማሪ በኦገስት 21 የኪዳነ ምሕረት ዋዜማ ሲሆን በኦገስት 22 ደግሞ ትልቅ የኪዳነ ምሕረት ንግስ አለ። በቦታው በመገኘት የበረከቱ ተሳታፊ እንድትሆኑ በማለት ጥሪያቸውን አስተላልፈዋል። በተጨማሪ ኪዳነ ምሕረት ቤተክርስቲያን እንደምታውቁት ብዙዎች ከህመማቸው እየተፈወሱ ነው። ብዙዎች የጸበል አገልግሎትን እያገኙ ነው። ይህንን የጸበል አገልግሎት ማግኘት ለምትፈልጉ ቀድማችሁ ቦታ ለማስያዝ 3 ቀንም ይሁን ከዛም በላይ ፍላጎት ያላችሁ ስክሪን ላይ ባለው ስልክ ቁጥር በመደወል አገልግሎቱን ማግኘት ትችላላችሁ። በጣም እናመሰግናለን። ነገር ግን ኦገስት 2 የማይቀርበት ነው። በሞፈር ኮፊ ተገኝታችሁ የበረከት ተሳታፊ እንድትሆኑ ለማለት እንወዳለን። ሁለተኛው ማስታወቂያችን ለቻናላችን ቤተሰቦች፣ ለፕሮቴስታንት የእምነት ተከታዮች በካናዳ የኢትዮጵያውያን አብያተ ክርስቲያናት ህብረት የተዘጋጀ በአይነቱ የመጀመሪያው የህብረትና የአምልኮ ኮንፈረንስ ለህብረት ተጠርተናል በሚል በአይነቱ ለየት ያለ ኮንፈረንስ አዘጋጅተናል እያሉ ጥሪያቸውን ያስተላልፋሉ። የቻናላችን ቤተሰቦች ይህንን የምታዳምጡ የፕሮቴስታንት እምነት ተከታይ የሆናችሁ በቦታው በመገኘት አገልግሎት እንድታገኙ በማለት ጥሪያቸውን ያስተላልፋሉ። ቀኑ ጁላይ 31፣ ኦገስት 2 እና ኦገስት 1 ነው። ኦገስት 1 የተለየ አድራሻ ነው። እዚህ ጋር ስክሪን ላይ በምታዩ አድራሻ ካናዳ ክርስቲያን ኮሌጅ 300 ዋተር ስትሪት ነው። የሁለተኛው ደግሞ ኢስት ላይን ፓርክ 1949 ዳንፎርዝ አቨኒው ላይ ነው። በዚህ ስክሪን ላይ በምታዩት አድራሻ በመሄድ በቦታው በመገኘት አገልግሎት እንድትሳተፉ ጥሪ ተደርጓል። ወደ ፕሮግራማችን እንመለስ። የዛሬ ዝግጅታችን እመኑኝ በጣም ህይወት ሊያተርፍ የሚችል፣ ይህንን በአጋጣሚ የምታዳምጡ ይሄ ነገር እጅግ በጣም ሊያስፈልጋችሁ እንደሚችል ብዙዎቻችን እንደሚያስፈልገን ምንም ጥርጥር የለኝም። ይህንን የምለው ወይ ለራሳችን ያስፈልገናል ወይ ለምንወደው አብረን ለምንኖረው አካባቢያችን ላለው ባል ሊሆን ይችላል፣ ልጅ ሊሆን ይችላል። በጣም አስፈላጊ ስለሆነ እመኑኝና ላይክ በማድረግ ጀምሩት ይህንን ቪዲዮ። ለምን ህይወት አትርፍ ቪዲዮ እንደሆነ ምንም ጥርጥር ስለሌለ። ሌሎቻችሁ ያው ሁልጊዜም ገና ሰላም ስንል በላይክ የምትጀምሩ እናንተን እጅግ በጣም አድርገን ማመስገን እንፈልጋለን። እስከ መጨረሻ አብራችሁን ቆዩ። በእኛ ማህበረሰብ ውስጥ እንደምናውቀው ብዙ በግልጽ ማንነጋገራቸው ውስጥ ለውስጥ ግን ህይወትን እያሳጣን ባዷችንን እያስቀረን በጣም ለብዙ ችግር እየዳረገን ያሉ ትልልቅ ችግሮች አሉ። እዛ ላይ ደግሞ በዛ ችግር ላይ ተጎድቶ እንደዚህ እንደ ካናዳ፣ እንደ አሜሪካ፣ እንደ አውሮፓ ዜጎች ወጥቶ እኔም መዛ አልፍ ያለው የሚል ማግኘት በጣም ሬር ነው።
ዛሬ ያንን ሬር እንግዳ ነው ይዤላችሁ የመጣሁት፣ የማይገኝ ተፈልጎ በባትሪ ማለት ነው። ስለዚህ እስከ መጨረሻ በትዕግስት አዳምጡን ለማለት እፈልጋለሁ። ለቤታችን አዲስ ሲሆናችሁ ሰብስክራይብ እንድታደርጉ ጋበዝኳችሁ። አላዛር ስላየው በጣም ነው ደስ ያለኝ። በጣም ነው የማመሰግነው ፍቃድህ ሆኖ ወደዚህም ስለተገናኘ እንኳን ደህና መጣ። በጣም አመሰግናለሁ ኪድዬ። እኔም በጣም ደስ ብሎኛል ስለጋበሽኝ እና ይህንን እድል ስለሰጠሽኝ። ከሁሉም ቅድሚያ ራስህን በማስተዋወቅ እንጀምርና ዛሬ የተገናኘንበት እጅግ በጣም ለብዙ ሰው እንዳልኩት መስማት ያለበት ጉዳይ ላይ ቀጥታ እንገባለን። በቅድሚያ ግን እስቲ ራስን አስተዋወቅ። መልካም። አላዛር ማቲያስ እባላለሁ። ተወልጄ ያደግኩት ኢትዮጵያ ነው። አሜሪካን ሀገር ከመጣሁ 9 ዓመት ሆኖኛል። አላዛር ስንገናኝ ያጫወትከኝ አንድ ነገር ነበረ። እሱም በእኛ ኮሚኒቲ እንዳልኩት ማንም ሰው ደፍሮ የማይናገረው ነገር ነው። የምኖረው የነበረው ከአይምሮ ህመም ጋር ነበረ ብለህ ነግረኸኛል። ያንን ስትለኝ ምን ማለት ነው? እስቲ ንገረኝ። የአይምሮ ህመም ማለት በጨለማ ውስጥ እንደመጓዝ ማለት ነው፣ ብርሃን በሌለበት ቦታ ላይ። ለምሳሌ አንድ ቀን ጨለማና ብርሃን አለ አይደለ? 12 ሰዓት ብርሃን ነው፣ 12 ሰዓት ደግሞ ጨለማ ነው እና 24 ሰዓት የጨለማ ጉዞ ማለት ነው። አንዳንድ ጊዜ ደግሞ በጣም የሚያቃጥል ብርሃን መጥቶ የሚሰማን ፊሊንግ አይደለ? ፀሐይ ላይ ስንወጣ ሰመር ላይ ያለው ስሜት እንዴት ነው የሚያቃጥላቸው? 5 ደቂቃ ስትቆዩ በርናውት ያደርጋል አይደለ? የዛ አይነት ስሜት ሺፍት የሚያደርግበት የሚቀያየርበት ሁኔታ ውስጥ መገኘት ነው። በዛ ሁኔታ ውስጥ ስትሆኑ ምንም አይነት ነገር ልክም ሊሆን ይችላል፣ ልክም ላይሆን ይችላል። አይደንቲፋይ ለማድረግ ግን ያላችሁበት ስፔስ ማተር ያደርጋል ማለት ነው። ምናልባት ብርሃኑ ላይ ከቆማችሁ ልክ ያልሆነው ነገር ሁሉ ልክ ሆኖ የሚሰማችሁ ጊዜ አለ። በተቃራኒው ደግሞ ጨለማ ውስጥ ስትሆኑ ደግሞ ልክ የነበረው ነገር ሁሉ ልክ አይደለም ልትሉ ትችላላችሁ እና ባላንሱን የሚያሳጣና አዌርነስን የሚነጥቅ ማንነትን የሚወስድ ነው። የአላዛርን ባክግራውንድ ማየታችን ዛሬ ላይ ላለው አሜሪካን ላይ ለሚኖረው አላዛር ጥሩ ግንዛቤ ይሆነናልና የአእምሮ ህመም እንዲሁ ዝም ብሎ ከመሬት ተነስቶ ዘሎ የሚያንቅ ነገር እንዳልሆነ እንረዳለን። ሂደቶች አሉት፣ መንገዶች አሉትና አላዛር ደግሞ እስቲ አንተ እንደነገርከኝ የሆነ ታይም ላይ ይሄንን ነገር ወዲያው ብልጭ ብሎ በአንዴ ብድግ እንዲል ያደረጋቸው ምክንያቶች ነበሩና መቼ ነበር ይሄንን ነገር ያወቅከው? እስቲ ወደ ሃይ ስኩል ህይወት መልሰኝና እስቲ ንገረን እሱ። መልካም ኪድዬ፣ እንግዲህ የመጀመሪያውን ማወቅ የጀመርኩት እያደግኩኝ በሄድኩኝ ጊዜ አንዳንድ ሲግናሎች ይታያሉ። ለምሳሌ ሰመር ላይ ስትሆኚ የመደበር ነገር ሊኖር ይችላል። በጋ ሲመጣ፣ መስከረም ሲመጣ፣ ታህሳስ ሲሆን፣ ሰኔ ሲመጣ ስሜትሽ ይለዋወጣል፣ ስዊች ያደርጋል እና ያ ነገር አልረዳውም ነበር። ከኔ ችግር ነው? ከአስተሳሰቤ ነው? ወይስ ደግሞ ምንድን ነው የሚለው ነገር አይምሮዬ ውስጥ ይመጣል። አይምሮዬ ይጠይቀኛል። ለምን ዝናብ ሲሆን አንዳንዴ ለምን ይደብተኛል አይነት ስሜት ይሰማሻል። ብቻዬን ሰውን ለምን ይጨንቀኛል አይነት ስሜት ይሰማሻል፣ ግን አታውቂውም። ያንን ነገር ለማስወገድ ትምህርት ቤት ሲሆን ትምህርት ቤት ሄጃለሽ። እረፍት ላይ ከሆንሽ ደግሞ መጫወት ሊሆን ይችላል፣ ቪማየት ሊሆን ይችላል። ብቻ አቴንሽንሽን የሚሰርቅና ዲስትራክት የሚያደርግ ነገር ውስጥ በብዛት ትገቢያለሽ። ሳይታወቅ እነኛ ዓመታቶች በሄዱ ቁጥር ግን ሃይ ስኩል ላይ በጣም ከባድ የሆነው ትራውማ የፈጠረው ነገር ምንድን ነው? ይሄ ሪሌሽንሽፕ የሚባል ነገር ነው እና በተለይ ቲኔጀር ስንሆን የሚሰሙን ስሜቶች አሉ። በአይናችን አይተን የመውደድ ነገር ፍቅር ይመስለናል፣ አናውቀውም፣ ሊሆንም ላይሆንም ይችላል። ዊነቨር ነው ዛሬ አይደለ? ግን የተሰማንን ነገር አፕላይ ለማድረግ እንሞክራለን፣ የወደድነውን ሰው ለመቅረብ እንሞክራለን። በዛ አጋጣሚ እኔም እንደዛ አይነት ስሜት ውስጥ በመግባቴ ምክንያት ወረቀት ጽፌ ለምፈልገው ሰው በይድረስሽ አልኩኝ ማለት ነው። ልጅቷም በወቅቱ እንግዲህ አለመብሰልም አለ፣ ማቹርዳ አለመሆንም አለ። ነገሮችን በዚህ መንገድ መገንዘብ አይኖርም እና በክላስሜቶች መካከል ጥሩ ያልሆነ ፊድባክ ሰጠችኝ እና
ራሴን እንድጠይቅ አደረገኝ ያ ነገር ማለት ነው። ምክንያቱም ኃይለ ቃል ነበረው፣ ኢነርጂ ነበረው፣ አስደንጋጭ ነበር። ላይክ አሁን ከሌሊቱ 8 ሰዓት ሰው ተኝቶ ድንገት በሩ ተበርግዶ ሲከፈት የሚሰማችሁ ስሜት ታውቁታላችሁ። ድንግጥ ብላችሁ ነው ትነሱታለ። ያኔ ነው ውስጤ ብሬክ ያደረገው ማለት ነው። የመጀመሪያ ትክክለኛ ስብራቶች የገቡት ከዛ ጊዜ ጀምሮ ነው ብዬ ነው የምወስደው በራሴ። ግን ያ ወደኋላ ብንሄድ ደግሞ የልጅነት ስቶሪዎችም አሉ። ለምሳሌ በልጅነቴ ከኪድኒ ከብላደር ጋር የተያዙ በጣም በርካታ ሜዲኬሽኖች ይሰጡኝ ነበረ። የሚገርምሽ ነገር ሮንግ የሆነ ዳያጎኖሲስ እየተደረገ ሮንግ ሜዲኬሽን በሚያሳዝን ሁኔታ ፎር ሎንግ ፒሪየድ ኦፍ ታይም የተለያዩ ሆስፒታሎች ውስጥ በመሄድ ትክክለኛው ነገር ለማግኘት ናቪጌት ለማድረግ እየተጣረ እየተሞከረ ማለት ነው። እነኛ ነገሮች ምናልባት ሳይድ ኢፌክት ሊኖራቸው ይችላል ብዬ አምናለሁ። ጥንስስ ሊሆኑ ይችላሉ ያ ነገር እንዲፈጠር። በኋላ ግን ወደዚህኛው ፓርት ስመጣለች፣ ወደ ሃይ ስኩሉ ይሄ ነገር ተፈጠረ። ከዚህ ኢንሲደንት በኋላ ሰውነቴ ሼክ አደረገ። በጣም ታለንትድ ተማሪ ነበር፣ ጎበዝ ተማሪ ነበር። ብሬክ አውት አደረግኩ ወዲያው። ትምህርት ቤት ለመሄድ በጣም ይጨንቀኝ ነበር፣ ግራ ይገባኛል። ለምን ጓደኞቼ ስቲግማ መጡብኝ በዚህ ምክንያት ማለት ነው። በዛን ሰዓት ይህንን ስሜት ፊሊንግሽን ማውጣት በጣም ስትሪክት ስኩል ስለነበረ ይከብዳል፣ በጣም ያስቸግራል፣ ያስጨንቃል። ሰው ያየሽ ሁሉ በመልካም መንገድ አክሰፕት አያደርግሽም፣ ወይም አይዞሽ ኢትስ ኦኬ ይሄ እኮ የላይፍ አንዱ መንገድ ነው፣ ስናድግ የሚመጣ ነገር ነው ብሎ በትክክል ገልጾ የሚያስረዳሽ ሰው አታገኝም። ስለዚህ ሁሉም ይተባበርብሻል፣ ያድምብሻል ማለት ነው። እና ያ አድማ ደግሞ የበለጠ እየጎዳ የመጣ ማለት ነው። ለእነሱ ምንም አይደለም፣ ኢትስ ኦኬ። ግን ለእኔ ግን በጣም ጉዳት ነበረው። በየቀኑ ትምህርት ቤት ለመሄድ ፈራ ነበር። ከትምህርት ቤት ሁሉ ለመልቀቅ አስብ ነበረ። በቃ ሰመር ደርሶ በቃ እንዶ ኔክስት ይር ላይ ሌላ ትምህርት ቤት ነው የምገባላለሁ። የሚገርምሽ ጠይቄያለሁ ሌላ ትምህርት ቤት ሁሉ ለመግባት ማለት ነው። እና በቃ እንደገና ነው ራሴን አጠንክሬ የገባሁት። ከዛ በኋላ ኮንፊደንስን ያጣሁት። ይሄ በራስ መተማመናችን የምንለው አንድን ነገር በትክክል ጀምሮ የመጨረስ ውጤታማ ፕሮዳክቲቭ የመሆን ስኩል ላይ ሊሆን ይችላል፣ ሶሻል ላይፍ ላይ ሊሆን ይችላል፣ በምንሰራቸው ነገሮች ላይ ያለን ኮንፊደንስ ብሬክ አፕ ሰበረብኝ ማለት ነው። የነበረኝን በራስ መተማመን የሚባለውን ለምን በዛ ውስጥ የተጻፉት የተባልኩት ነገሮች በጣም ከባድ ነበሩ ማለት ነው። ቃላቶቹ ለኔ ከፐርሶናሊቲ ከማንነቴ ጋር የተገናኘ አይቸው አስቤው የማለቃቸው ነገሮች ነበሩ፣ ድንገት ተወርብሮ የገቡት ማለት ነው። እና ወዲያውኑ ውስጥ የተቀብሎ ያስተናገደው እና አንዳንድ ጊዜ አንዳንድ ልጆች የሚያድጉበት መንገድ በጣም የተለየ ነው። ለምሳሌ በቤት ውስጥ ብቻ ያደጉ ልጆች የውጭውን ህይወት ስለማያውቁት ከጓደኞቻቸው ጋር ኤክስፒሪየንስ የማድረግ ላይፍ ትክክለኛውን ላይፍ ምን እንደሚመስል ፊሊንጉን ቴስት ስለማያደርጉት ከባድ ይሆንባቸዋል። እንደዚህ አይነት ኢንሲደንቶችን ለመቆጣጠር እንደዚህ አይነት አደጋ የሚመስሉ ነገሮች ሲመጡ ተቀብሎ ከዛ ነገር ራሳቸውን ለማላቀቅ ስለሚያስቸግራቸው እኔም በዛ መንገድ ስለመጣሁኝ ማለት ነው ያ ባክግራውንዴ በጣም ኃይለኛ ኢፌክት ያሳደረብኝ ይመስለኛል። እና በጣም ከባድ ስሜት ነበረ። መመሰቃቀል ጀመርኩ ማለት ነው። የቱን ይዤ የቱን እንደምጨብጥ አላቅም። ትምህርት ቤት ስትሄጂ የምታያቸው ነገሮች ሁሉ ዲስከሬጅ የሚያደርጉ ይሆናሉ። ቡሊንግ ይኖራል። ጓደኞች በቀልድም አድርገው እንደ ጨዋታ እነሱ አንደርስታንድ አያደርጉትም፣ ግን አንቺን ተች የሚያደርግ ነገር ይሰነዘራል። አንዳንዴ ደግሞ ፐርፐዝሊ ክፉ ሰዎችም በዚህ ዓለም ላይ ስላሉ ፐርፐዝሊ ደግሞ ታርጌትድ አድርገው ውስጥሽን የሚጎዳ ነገር ይፈጸማል ማለት ነው። ያ ነገር እያደገ ሄደ። እንደምንም ታግዬ በቃ ከራሴ ጋር ተናንቄ የነበረኝን ኖሌጅ ባክግራውንድ ኖሌጅን ተጠቅሜ ወደ ዩኒቨርሲቲ ጆይን አረኩ ማለት ነው። አዲስ አበባ ዩኒቨርሲቲ በህግ በሎው ፋካልቲ የመጀመሪያ ዓመት ተማሪ ሆንኩኝ። ከዛ በኋላ አዲስ ዓለም ውስጥ ገባሁ። እዛ ደግሞ ስገባ የነበረው ነገር ብነግርሽ በስማ ማለት ለዓለም አዲስ ሆንኩኝ ማለት ነው። አላዛር፣ አንተ ለብዙዎች ድምፅ ነህ። በአሁኑ ሰዓት ይሄንን የሚያዳምጡ ሰዎች እጅግ በጣም ተስፋ የቆረጡ ጨለማ ውስጥ ያሉ፣ አሁን እንደገለጽከው የሚያስፈራ አይነት አገላለጽ የገለጽከው፣ ይሄንን የሚያዳምጡ የሚኖሩ ሰዎች አሉ ሃይ ስኩል ውስጥ በአሁኑ ሰዓት።
በጣም የተለመደ ነገር ነው። የመጀመሪያም ፍቅር ሃይስኩል ውስጥ መጀመር፣ የአይን ፍቅር፣ በቆንጅዬ ሴቶች ፍቅር መያዝ፣ በቆንጅዬ ወንዶች ፍቅር መያዝ፣ ይሄ የሚፈጥረው ሂደት ነው። ነገር ግን አሁን አንተ እንደ ቀላል የገለጽከው የሚመስለው ቀለል አድርገን ቡሊ የሚባለው በእኛ ሀገር ሰው ማብሸቅ፣ ሰው ላይ ማሾፍ ለብዙ ልጆች ኖርማል መሳቂያ፣ በዛች ሰዓት ስቀው ቤታቸው ረስተውሃል፣ ቤት ገብተዋል። ለአንተ ግን የዘላለም ጠባሳ፣ የዘላለም ህመም ነው ያደረግበት። ያቺም ልጅ ምናልባት እንዳልከው ልጅነት አለ፣ የፍቅር ጥያቄህን ተቀብላ በስነ ስርዓት ማስተናገድ አንድ ነገር ነው። ካልፈለገች ደግሞ ሚስጥርህን ጠብቃ አክብራ አልፈልግም ብትል ምናልባት ይሄ አሁን ዛሬ ላይ የመጣው ነገር ሊመጣ ይችላል ብለህ ታምናለህ? ነገሮች ምናልባት በተለየ ቅርጽ ሊይዙ ይችላሉ ብለህ ታምናለህ? ለምን በጣም ላይክ ካይንድ መሆን፣ ለሰው አሳቢ መሆን፣ ቃላትን መርጦ መናገር የሰውን ህይወት እንደሚያተርፍ ነው የማምነው እኔ። እና እስቲ ስለሱ ትንሽ እንድትነግረን ፈልጌ ነው። እንግዲህ በጣም ያ ነገር ባይፈጠር ኖሮ ህመሙ ይቀራል አይደለም የምልሽ፣ አቅጣጫው ግን ይቀየራል። ያ ኢንሲደንት ትራውማው ያመጣው ነገር ይሄ ፐርሰናል ዲስኦርደር የሚባለው ነገር ነው። ማለት ማንነትሽን አለመቀበል፣ እኔ ብቁ አይደለሁም፣ ተፈላጊ አይደለሁም፣ በሰዎች ዘንድ ቦታ የለኝም፣ ሰዎች ወደ እኔ አይመጡም፣ አይፈልጉኝም፣ አይወዱኝም አይነት ነገር ነው ክሬት ያደረገውና ለባይፖላሩ ግብአት ይሆናል። አሁን ባይፖላር ራሱን የቻለ ነው። ፐርሰናል ዲስኦርደር ደግሞ የሚባሉ በጣም ብዙ አይነት ባይዘወይ ሜንታል ህመም በጣም ብዙና በጣም ሶፊስቲኬትድ ነው፣ ውስብስብ ነው። ባይፖላር ታይፕ ቱ ነው። ይሄም ማለት ደግሞ ባይፖላር ታይፕ ቱ የኔ የነበረኝ ፊሊንግ ያው እንደ ዳያግኖሲሱ እንደኔ ደግሞ ፊሊንግ እንደ ስሜቴ ስነግርሽ እና ሳስረዳሽ በጣም ዲፕረስድ መሆን፣ ዳውን መሆን፣ ከቤት ውስጥ መውጣት አለመቻል፣ ዳርክ ስፓቶችን መምረጥ። ለምሳሌ አልጋ ላይ ተኝቶ ስልክ በማየት ጊዜን ስፐንድ ማድረግ ሊሆን ይችላል። ከአልጋ መነሳት መክበድ ሊሆን ይችላል። ሞርኒንግ ላይ ተነሺ ተነሺ የሚል ፊሊንግ የለም። አርፍዶ መተኛት ይሆናል። እንቅልፍ ይቆራረጣል። አንዳንድ ጊዜ 24 አወር መተኛት፣ ሌላ ጊዜ ደግሞ 2 አወር መተኛት ስዊች ያደርጋል ማለት ነው፣ የእንቅልፍ ሳይክል ማለት ነው። ያ ነበረ። ማኒክ በሚሆንበት ሰዓት ደግሞ በጣም መፍጠን፣ ኢሪቴብል መሆን፣ አለመረጋጋት፣ ስቴብል የሆነ ሙድ ማጣት፣ ነገሮችን ጀምሮ መጨረስ፣ በጣም በቃ መክበድ። ለምሳሌ አንድ ጽሁፍ እየጻፍኩኝ አንዳንድ ጽሁፎችን የሞካክራለሁና ጀምሬ ሌላ ጽሁፍ ደግሞ ጀምራለሁ ማለት ነው። ግጥም ጀምሬ ሳልጨርሰው ሌላ ግጥም ጀምራለሁ። እንዲህ ነው የሚያደርገው። አይምሯችንን ያቅበጠብጠዋል። ልክ ህፃናት የሚቅበጠበጡት አለ አይደለ? እቃ ያነሳሉ፣ ይጥላሉ። የዛ አይነት ስሜት ነው የሚሰጠኝ ማለት ነው። እና ማኒክም ስትሆኝ ከፍ ስትይም በጣም ከባድ ነው። ዲፕረስድ ስትሆኝ ደግሞ ሲደብርሽ፣ ሲደብትሽም ደግሞ ስሜቱ በጣም ከባድ ነው። ድብርቱ ላይ ያለው ስሜት ድብርት ብቻ ሳይሆን ሀዘን አለው፣ ለቅሶ አለው፣ ክራይንግ አለው። እነኛ ስሜቶች ይመጣሉ፣ ይሄዳሉ። አንዳንድ ጊዜ የማያስለቅሱሽ ጉዳዮች ያስለቅሱሻል ማለት ነው። ምንም ከአንቺ ጋር የማይገናኝ ሙዚቃ ሰምተሽ ቁጭ ብለሽ ታለቅሻለሽ። በጣም ዳውን ስትሆኝ ምን ያህል አደጋ እንደሆነ አንዳንድ ሰዎችን ተመልክተሽ የምታውቂ ከሆነ በሙዚቃ በጣም የሚያለቅሱ፣ የሚቆዝሙ፣ የሚጨነቁ ወይም ደግሞ የሚያስጨንቅ ሙዚቃ የሚሰሙ ሰዎች አሁን እንዲህ አይነት ነገሮችን ስታዩ ኬርፉል፣ ራሳችሁን ቼክ አድርጉ ለማለት ያህል ነው። እና እንዲህ አይነት ነገሮች አሉ። ለምን ለእኛ የሚያስፈልገን የሚሰራና የሚገነባን ነገር ነው አይደለ? የተሰበረ አይነት ስሜት የሚያንጸባርቁ ሪፍሌክት የሚያደርጉ ፊልሞችን መውደድ፣ ሙዚቃዎችን መውደድ በዛ በዲፕሬሽን ታይም እንደ ፊድ ነው፣ እንደ ምግብ ማለት ነው። ያንን አይምሮ እየተመገበ የበለጠ ሰውየውን ያደክመዋል። ምግብ አለመመገብ ምግብ ሊያስጠላሽ ይችላል ኮምፕሊትሊ፣ ወይም ደግሞ ቱ ማች ሄደሽ ትመገቢያለሽ። ሰዓታት መርጭም ፕሮግራም የሚባል ነገር አይኖርሽም፣ ይዘበራረቃል። በተለይ ዲፕረስድ በምትሆኚ ታይም አፖይንትመንት ይኖርሽ፣ ቀጠሮ ይኖርሽ፣ ላይክ እንደዚህ ኢንተርቪው ይኖርሽ፣ አትገኝም። ለምን? አልጋ ላይ ተኝተሽ የምታስቢው ነገር ስለ ነገው ፕሮግራም ነው። ዛሬ ተኝተሽ ማለት ነው። ምን አደርጋለሁ? እንዴት ሰራው ይሆን? ኢንተርቪውን አልፈው ይሆን ወይ? ወይ ስራውን አገኘ ይሆን ወይ? ሰዎች እንደዚህ ያደረጉኝ ይሆን ወይ?
ለብሼ የሚሄደው ነገር ያስጨንቀኝ ሆኖኝ፣ አክሰብት ያደርጉኝ ሆኖኝ፣ እነኚህ ሀሳቦች ይመላለሳሉ፣ ሳይክል ያደርጋሉ በአይምሮ ውስጥ እና አንኮንትሮልድ ናቸው። ለማቆም ያስቸግራል። ብሬዝ ልታረጊ ትች ይሆናል፣ ወክ ልታረጊ ትች ይሆናል፣ ለትንሽ ሞመንቶች ዲስትራክት ልታረጊያቸው ትች ይሆናል። ኮንትሮል ማድረግና እንደ ኖርማል ሰው ግን መንቀሳቀስ በጣም አስቸጋሪ ይሆናል። ለምን? ኢነርጂ አላቸው፣ ራስሽን የመቆጣጠር ኃይል ስላላቸው መስልሽም ዊክ ይሆናል። ያ ፍርሃት ብቻ ይገልሻል ማለት ነው። ስለዚህ ዲፕሬሽኑ ፍርሃትን ያመጣል፣ ለቅሶን ያመጣል፣ ሀዘንን ያመጣል፣ ፕሮግራሞችን ያበላሻል። በአጠቃላይ ሳይክልሽን የሚያጠቁር ዳርክ የሚያደርግ ቅድም ለዛ ነው ብርሃንና ጨለማ ያልኩት። ጨለማ ውስጥ የመገኘት አይነት ስሜት ይኖርሻል። በቁምሽ የሆነ ዳርክ ስፓት ብቻሽን የቆምሽ መስሎ ነው የሚሰማሽ ነው። በዛን ሰዓት ምክሮችን ለመስማት አቅም አይኖርሽም። ስፖርት ስሪ የሚባል ኢንከረጅመንት የሚመጣ አንቺ ዘንድ የሚያበሳጭ የሚያናድድ ሊሆን ይችላል። ሰዎች ሊያወሩ ስትፈልጊ ነው መተኛት ነው የምፈልገው ትያለሽ፣ ግን አትተኝም። ወይ ስልክ ስክሮል ታደርጊያለሽ፣ ወይ ደግሞ ነው ብድግ ብለሽ ወክ እንደማድረግ ትያለሽ። ተመልሰሽ ደግሞ ለመቀመጥ ሬስት ለማድረግ ትሞክሪያለሽ፣ ከዛ ስሜት ለመውጣት ማለት ነው። እና በዛን ሰዓት እንግዲህ ቡና ኮፊ አሁን በጣም ኮፊ ይጠቀም ነበር። ደጋግሜ 3 4 5 6 ኮፊ በቀን ውስጥ ወስድ ነበር። በጣም ከባድ ነው ስሜቱ። ያንን ወስደሽ ከዲፕሬሽኑ ስሜት አትወጭም። የሚያሳዝነው ፓርት እሱ ነው። ደብሮሽም እንደገና ደግሞ ኮንፊውዝድ ሆነሽ ማለት ነው። እንቅልፍሽን ማተሽ ይሆናል። ስለዛ እንቅልፉን የሚያበላሸዋል። ያ ስሜት ሪሳይክል ያደርግና ፎር ዊክ ሊቆይ ይችላል፣ ለ2 ቀን ሊቆይ ይችላል፣ ለሳምንት ሊቆይ ይችላል። ዲፔንድስ። መጀመሪያ አካባቢ ቶሎ ይተዋል፣ በኋላ ግን እየጠነከረ ይመጣል። በተለይ መጀመሪያ አካባቢ ላይ እንደዚህ አይነት ሳይን የሚያዩ ሰዎች ቶሎ ዳያግኖሲስ ቢያደርጉ፣ ሜዲካል ጋር ሄደው ቼክ ቢያደርጉ በጣም ጥሩ ነው። ለመፍትሄው መጀመሪያ ማወቅ ይፈልጋል እና በተለይ ደግሞ ሚስትሪትድ ከተደረገ በትክክል ዳያግኖሲስ ተደርጎ ካልተገኘ አስቸጋሪ ስለሚሆን 2-3 ቦታ ሰዎች ቼክ ቢያደርጉ በጣም ጥሩ ምልክቶችን እየያዙ። ይሄኛው እንግዲህ የዲፕሬሽኑ ፓርት ነው። ማኒኩ ላይ ደግሞ ስትሄጂ ደግሞ በጣም ደስተኛ የሆንሽ ነው የሚመስልሽ። ሁሉን ነገር ዛሬ በቃ ጀምረሽ የምትጨርሽ ይመስልሻል። ኢንተርቪው ሄደሽ በቃ ስራ ታደርጊያለሽ፣ ነገውኑ እንደምትጀምሪ ነው የምታስቢው። ትጀምሪያለሽ በዛን ሰዓት ማለት ነው። 1 ሳምንት ከአንቺ በላይ ሰራተኛ አይኖርም። በጣም እያንዳንዷን ነገር አርቲኩሌት እያደረግሽ እየመረጥሽ ነው የምትሰሪው፣ እያንዳንዷን ነገር ማለት ነው። በቃ የሳምንቱ ምርጥ ሰው ነው የምትሆኚው፣ ምርጥ ሰራተኛ ነው የምትባዩ። ሰዎች በጣም ይወዱሻል፣ ተግባቢ ትሆኛለሽ፣ ነገሮችን በጥንቃቄ ነው የምትይዥው። ያ የሚሆነው ግን ማኒኩ በጣም ይወጣ ካልሆነ ማለት ነው። ለምሳሌ ማኒክ ብቻ አይደለም፣ አሁን በባይፖላር ውስጥ ያለው ይሄ የኖርማል የሆነውን ፊሊንግ ይመጣል። የሰዎች ማለት ኖርማል ናቹራል ፊሊንጋችንን የሚመጣበት ታይም አለ እና ትንሽ አይምሮ ነቃ ብሎ ኖርማል ስንሆን የአይነት ደስታ አለው። ላይክ ዶፓሚን በደንብ ነው አይምሯችን ክሬት እያደረገ ወደ ሰውነት የሚለቀውና በትክክል ነገሮችን መፈጸም ይቻላል። ከሳምንት በኋላ ከ15 ቀን በኋላ ወይ ከወር በኋላ ወይ ከ6 ወር በኋላ አመታቱ የሄደ ቁጥር ነው እንግዲህ ባይፖላር እየጠነከረ የሚሄደው። በብዛት ቶሎ አይገኝም። ድብርት ተራ ድብርት ነው ተብሎ ይናቃል። ወይ አንዛይቲ አይ ጭንቀት ነው ይሄን ነገር ይሄን ብታረገው ይፈታል ይባላል። እንደዚህ አይነት ሚስ አንደርስታንዲንጎች ስለሚበዙ መምከር የሌለባቸው ሰዎች፣ ባለሙያ ያልሆኑ ሰዎች እጃቸውን ስለሚያስገቡበት ያባብሱታል። በጣም የተባባሰ የሚሆነው በዚህ ምክንያት ነው። ምክንያቱም ይሄ ዲያግኖሲስ ይፈልጋል። ሙድ ስዊንጉ በደንብ መጠናት አለበት። የሰውየው ስቶሪ መጠናት አለበት እና ራሱን ወይ ማጥናት አለበት ያ ሰው ጠንካራ ሆነው ማለት ነው። ስለዚህ ማኒኩም ኖርማል ሲሆን በጣም ሃይ የሆነ ሃይፐር የሆነ ማኒክ ካልሆነ በዛ ደረጃ ስራሽን ትሰሪያለሽ። ግን በጣም የሚያስጠላው ኖርማል ስሜት በሚሰማ ሰዓት ማኒክ እንድትሆኝ ደግሞ ትፈልጊያለሽ። በጣም የሚገርምሽ ነገር ለምን ማኒኩ ደግሞ የሚሰጠው ደስታ በጣም ሃይ የሆነ ነው። ለምሳሌ ሰዎች ድግስ ላይ ሄደሽ ጠጥተው የሚሰማቸው ደስታ አለ አይደለ? ያንን ደስታ ሁሌ ሬፒቲቲቭሊ ለማግኘት ሲሉ ነው ሰዎች አዲክሽን ውስጥ አልኮሊክ የሚሆኑት።
ላይክ እንደዛ ሁሉ ይሄም አስ አዲክሽን ነው የአይምሮ ኬሚካል መዛባት ስለሚሆን ማኒክ ለመሆን ሰው ካይንድ ኦፍ አክቲቭ ሆኖ ስራውን መስራት ሲችል ኮፊ ይጨምርበታል። የበለጠ ሞር ከፍ የሚያደርገውን ነገር ያደርገውና ያበላሸዋል። ኢሪቴቲቭነስ ይመጣል ማለት ነው። ኢሪቴቲቭ ይሆናል፣ መቅበጥበጥ ይመጣል። ስራዎችን ጀምሮ ለመጨረስ ትዕግስት አለመኖር እና ወደ ግጭት ከሰዎች ጋር ደግሞ በትንሽ ኃይለ ቃል ትሪገር የመደራረግ ነገሮች ይመጡና ያ ሰው ስራውን ያቆማል ማለት ነው። ስራ አቁም አቁም አቁም፣ አትስራ 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 የሚሉ ፊሊንጎች ይመጣሉ ማለት ነው። ቦዲ ማይንድ አርቲኩሌት እያደረገ አንዳንድ ነገሮችን እየመረጠ ማለት ነው፣ ሴሌክት እያደረገ ኔጋቲቭ የሆኑ ነገሮችን በጣም ጥሩ ነገሮች እያሉ ማለት ነው፣ በጣም ጥሩ አትሞስፌር እያለ ግን ለቅሞ ያንን ነው ፊድ የሚያደርገው ማለት ነው። ይሄ ከማኒክ ወደ ዲፕሬሽን ሊመጣ ሲል ማለት ነው። እና ሰውነት ደግሞ ያንን ተቀብሎ በሚያሳዝን ሁኔታ ዳውን ይሆንና ተመልሶ ወደዚህኛው ሳይክል ይገባል። በዚህ መሀል እንግዲህ የሚፈጠረውን ቀውስ አስቢው። ኢኮኖሚካሊ በዩ፣ ማህበራዊ ህይወት በዩ፣ ሪሌሽንሽፕ ውስጥ ግቢ፣ መንፈሳዊ ህይወት በዩ፣ በሙሉ ነው ዲስትራክትድ የሚሆነው፣ ዳሜጅ ይሆናል። የጀመርሽው ነገር በሙሉ ይበላሻል ማለት ነው። እና በተለይ ደግሞ ሪሌሽንሽፕ ውስጥ ሲገቡ ሰዎች ወይ ልጆች ያሏቸው ሊሆን ይችላሉ፣ በትዳር ሊኖሩ የሚችሉ ሰዎች ይኖራሉ። እና እንዲህ አይነት ፊሊንጎችን እስኪ ቼክ አድርጉ። አንዳንድ ጊዜ አጋሮቻችሁ ወይ ልጆቻችሁ ምን አይነት ስሜት ያሳያሉ? ያ ስሜት ደግሞ ተለውጦ ዳውን ይሆናሉ፣ ቶሎ ይቆጣሉ፣ ይበሳጫሉ፣ የሆነ ይቅበጠበጣሉ፣ ፍላጎታቸውን መግለጽ ይከብዳቸዋል። እንዲህ አይነቶችን ሳይኖችን መያዝ የሜንታል ችግርን ለማወቅ ምክንያት ይሆናል። ባይፖላር ሊሆን ይችላል፣ አንዛይቲ ሊሆን ይችላል፣ ዲፕሬሽን ሊሆን ይችላል፣ ሌሎች ያልጠራናቸው በርካታ ከሜንታል ጋር የተያዙ ችግሮች ሊሆን ይችላሉ። ግን ሲግናሎችን ልቀሙ ከኖርማል ሳይኖች የተለዩ ሲሆኑ፣ ይሄ ባይፖላር የምልሽ ነገር ኖርማል ሰው የሚያደርገው አይነት ስሜት አይደለም፣ በጣም የወጣ ነው። አሁን አንቺ እንዴት ነው ደስታሽን ትቆጣጠሪዋለሽ። ደስ ሲልሽ በቃ ደስ ብሎኛል፣ ኢትስ ጉድ ታይም ትያለሽ። ባይፖላር ላይ እንደዛ አይሰራም። በጣም ደስ ሲልሽ ያ የደስታውን 100 እጥፍ የሆነ ደስታ አይነት ስሜት ነው የሚሰማው። ያ ማለት ገንዘብ ካለሽ ስፔንድ ታደርጊያለሽ፣ ያለሽን በሙሉ ጥለሽ ነው የምትሄጂው ማለት ነው። ዛሬ በእኔ ነው ትያለሽ ማለት ነው። አንቺ እኮ ለነገ ምንም ነገር የለሽም እጅሽ ላይ ማለት ነው። ገባሽ? እና በጣም ከባድ የሚያደርገው ደስታውንም አትቆጣጠሪው፣ ሀዘኑንም አትቆጣጠሪው። ሀዘኑም ምን ያደርጋል? ወስዶ ራስን አጥፋ የሚል ስሜት ውስጥ ይከታል። ደስታውን ደግሞ በቃ በዓለም ላይ አንተ የማትነካ ሰው ነህ፣ ምርጡ ሰው አንተ ነህ፣ ዛሬ ሁሉ ነገር ተፈቶልሃል ይላል ማለት ነው። አይምሮ በዛ መንገድ ይሸውደናል። ያንን ስሜት ተከትለን ስንሄድ እንግዲህ ሁል ጊዜም ዋጋ እንከፍላለን። የዛን ባላንስ ማግኘት ነው እንግዲህ ትልቁ ቁልፍ የሚሆነው። ያንተን ኤክስፔሪየንስ ንገረን እና በዚህ ሙድ ውስጥ እያለ ገንዘብ ስፔንድ ታደርግ ነበር ወይ? ለምን ማናችንም ዛሬ አንተን ልዩ የሚያደርግን አለህ እውቀት አይደለም የምታካፍለን፣ የኖርከውን ነው የምትነግረን። አንተ ያሳለፍከው ህይወት ውስጥ ያሉ ቤተሰብም ያዳምጣል። ስለዚህ እስቲ ያንተን ንገረኝ። ያገኘሁትን ነገር በፍጥነት ነው የማጠፋው። በተለይ ደግሞ የማኒክን ስሜት ለማግኘት ከፍታውን ለማግኘት ዲፕሬሽን ላይ ሲገባ ብዙ ገንዘብ ነው ስፔንድ አረግ የነበረው ማለት ነው። ፊልም ላይ ይችላለው ወይ ነው አንዳንድ ጊዜ አልኮልም መቅመስ ካለብሽ ታደርጊያለሽ። ለምን? ከዛ ስሜት ለመውጣት ማለት ነው። በአንድ ቀን እጄ ላይ ያለውን በሙሉ ጨርሼ እገባለሁ። በነጋታው አለቅሳለሁ። የሚገርምሽ ነገር ደግሞ አላስታውሰውም ራሱ ለምን እንዳደረግኩት። ኖርማል አይነት ፊሊንግ በሚኖረኝ ሰዓት ማስታወስ ያቅተኛል። ይሄን ሁሉ ነገር ምን ሆኜ ነው ያጠፋሁት እላለሁ፣ ራሴን እጠይቃለሁ። እንደገና ኖርማል ስሜት ውስጥ ሆኜ ደግሞ ራሴን የምወቅስበት መንገድ መልሶ ደግሞ ወደ ዲፕሬሽን ይወስደኛል። ሳይክል ያደርጋል፣ ይያያዝብኛል። ሲደብረኝ የምሰራው ስህተት እንደገና መልሶ ቁጭት ውስጥ የሚከተኝ ከድብርት ለመውጣት ያደረጉት ድርጊት ይሆናል ማለት ነው። ድብርት አለ፣ ድርጊት ይሰማኛል፣ አደርጋለሁኝ፣ ተመልሶ ሳይክል አድርጎ ዲፕሬሽን ውስጥ ይከተኝ ነበር እና
ፊሊንጉ በጣም ከባድ ነው። ለምሳሌ ለዓላማ ይሆናል ያን ገንዘብ የምትይዥው፣ ከወር የምትቆይበት ሊሆን ይችላል፣ የምግብሽ ሊሆን ይችላል፣ የትራንስፖርት ሊሆን ይችላል። በዛ ስሜት ውስጥ ተነስተሽ ያንን ስሜት ለማጥፋት አላስፈላጊ ወጪ ውስጥ ገብተሽ ምንም አይነት ሰፖርት ሳላገኝበት ኖርማሊ ወደ ቤቴ ይገባለሁ ማለት ነው። እና በጣም ከባድ ስሜት ነው ያለው። በተለይ ፋይናንሻሊ በጣም ይጎዳል። በጣም ጎድቶኛል። እንዳላስብ እንዳላውቅ ነው ትክክለኛውን ወይ ራሱ እንዳልረዳው እንቅፋት ሆኖብኛል ብዬ ነው የማምነው። ሙዱ ስዊች የሚሆነው በምን ጊዜ ነው? ለምን በሳምንት ነው ወይ በማግስቱ ሊሆን ይችላል። የዛን ዕለት በየደቂቃም ሊቀያየር ይችላል። አብሮት እንደኖረ ሰው ይሄንን ብትነግረን። ሁለተኛ ደግሞ ሀዘን ውስጥ ባለህ ሰዓት በሚሰማ ሰዓት ምንድን ነበረ ውስጥ ከጸጸቱ ባሻገር የሚሰማ ህመም አለ ወይ? ይሄ ቅድም የገለጽክልን ዳርክነስ ራስህን እስከ መጉዳት የሚያደርስ ነው ወይ? እስቲ አብረንህ እንድንኖር ለሴኮንድ አድርገን እስቲ በአንተ ውስጥ። እኔ ጋር እንግዲህ የመጀመሪያ የነበረው መጀመሪያ አካባቢ እንደጀመረኝ አካባቢ ደስተኛ ከሆንኩ በኋላ ከሳምንት በኋላ ሊሆን ይችላል። አንዳንድ ጊዜ ሳምንት 15 ቀን እየጠበቀ ሳይክል ያደርግብኛል። 1 ሳምንት 2 ሳምንት 3 ሳምንት እያደረገ በኋላ ግን በሳምንት 1 ቀን ደስተኛ 1 ቀን ሀዘንተኛ፣ 1 ቀን ደስተኛ 1 ቀን ሀዘንተኛ እያደረገ ይመጣ ማለት ነው። ሰኞ ደስተኛ ሆኜ ማክሰኞ ሰላም ሆናለሁ፣ ሮብ ደግሞ እታመማለሁ፣ ሐሙስ ሌላ ሰው ነኝ። ኢማጂን ምን ያህል ክራይስ እንደሚፈጠር ማለት ነው። ያ ነበረ የጊዜው። ግን እንዴት መጣ ስትይኝ ሲጀምር አካባቢ ለእኔ ሲጀምረኝ አካባቢ አልፎ አልፎ ነበር የሚመጣው። በኋላ ግን ሙንትኑ ሳይክሉ በጣም እየጠበበ መጣ። ማለት በወር ይመጣ የነበረው በ15 ቀን ከዛ በሳምንት እያደረገ መጨረሻ ላይ በቀን ጠዋትና ከሰዓት የተለያየ ስሜት ውስጥ መዋል ጀመርኩ። ጠዋት ላይ ደስተኛ ነኝ፣ ከሰዓት ላይ ደግሞ ሀዘን ዳውን የማድረግ ስሜት ውስጥ እገኛለሁ። እዛ ውስጥ እኖራለሁ እና ጠዋት ላይ ተስፋ አድርጌ ወጥቼ ስራ ሊሆን ይችላል ምናምን ስመለስ ሙዴ ጠፍቶ ስሜቴ ጠፍቶ ድብርት ውስጥ ጭንቀት ውስጥ ገብቻለሁ ማለት ነው። ከፀሐዩ ጋር ፀሐይ አፌክት ያደረገኝ ነበር። እኔ ፀሐይ በጣም ከመታኝ ዳውን ሆናለሁ በጣም እና ብዙ ጊዜ ከፀሐይ ይሸሻለሁ። እንደውም ነው ማለት ፀሐይ ላይ መውጣት ወደ ብርሃን ወደ ላይት መምጣት አልፈልግም። ራሴን ነው ጥላ ቦታ ላይ ሼድ ማድረግ ነው የምፈልገው። ለምን ይረብሸኛል። እንዴት ነው ነርቨስ የማድረግ ነገር አለው። እንደ ፓኒክ አታክም ያመጣብኛል። ገባሽ? ያለ ምክንያት መደንገጥ ውስጥ እገባለሁኝ። ዊዛውት ኤኒ ሪዝን ከሰዎች ጋር ኮንፍሊክት ውስጥ የመግባት ስሜት ይሰማኛል። ስሜቴ ሲቀየር ማለት ነው። ቅድም እንዳልሽው ጠዋት ሰላም ያለኝን ሰው ከሰዓት ሄጄ ልጣላው እችላለሁ፣ ወይ ልናደድበት እችላለሁ፣ ወይ ደግሞ ጠዋት በሰላም የነገረኝን ነገር ገልብጬ በመጥፎ አስቤው ከሰዓት ላይ እንዴት ይህ ሰውዬ እንደዚህ ይለኛል እያልኩ እውላለሁ ማለት ነው። እና ትሪገር የሚያደርግ ነገር ብቻ ከላይፌ ጋር የተገናኘ ከጠባሳው ጋር የተገናኘ አንድ ፖይንት ካለ እሱ ጋር ሲጣበቅ ከሰው የሚወጣው ቃልና ኃይል ኢነርጂው፣ በተለይ አግሬሲቭ የሚሆን ከሆነ የሚጮው ሰው ከሆነ ነርቨስ የሚሆን ሰው ከሆነ የሚያጋጥመኝ ወዲያውኑ ነው የኔ የሚብሰው ማለት ነው። እና እንደዛ እያለ ጊዜው በመጨረሻ ደግሞ በጣም ብሶ በሰዓታት ውስጥ መቀየር ጀመርኩ ማለት ነው። ያ ማለት ከሞርኒንግ 6 AM እስከ 9 ድረስ ኦኬ፣ ከ3 እስከ 10 እስከ 12 ደግሞ ምናልባት ዳውን ልሆናለሁ። ከዛ በኋላ ደግሞ ከሰዓት በኋላ ወደ ማታ ደግሞ እንደገና ደግሞ ስሜቴ ተስተካክሎ ደግሞ ጤናማ ሰው፣ ኖርማል ሰው፣ ለሰዎች መልካም አይነት ነገር ብቻ ያለኝ አይነት ሆኜ ደግሞ ራሴን አገኘዋለሁ። ይህንን የሚያክል ስሜት ይዞ ከማህበረሰቡ ጋር ተቀላቅሎ መኖር ያውም ግንዛቤ በሌለበት ሁኔታ ምን ያህል አስቸጋሪ እንደሆነ ማንሳት ፈልጋለሁ። ከዛ በፊት ግን በአጭሩ ምናልባት ልትገልጽልን የምትችል ከሆነ ሀዘን ስሜት ውስጥ ስትገባ ምንድን ናቸው ስሜቶቹ? የሀዘን ስሜት ውስጥ በሚገባበት ጊዜ ከትራውማ ጋር የተያያዙ ፊሊንጎች ይመጣሉ። ለምሳሌ
የነበረኝ መገፋት አለ አይደለም፣ በሪሌሽንሽፕ የገጠመኝ ያ ፈተና ስላለ ሁል ጊዜ ጓደኛ ለማግኘት ነው የምጥረው ማለት ነው። ያንን ነገር ብሬክ ለማድረግ ሀዘን ውስጥ ሆኜ እንዴት እኔ ሰው አላገኝም የሚል ኩዌስችን ይመጣብኛል ማለት ነው። በዛ ስሜት ውስጥ ሆኜ ዳውን ሆኜ ታግዬ ራሱ ሰዎችን ኮሚኒኬት ለማድረግ ከሞከርኩ የበለጠ ጎጂ ይሆናል የሚገጥመኝ ነገር። አንኤክስፔክትድ የሆኑ ነገሮች እየበዙ ይመጣል። ለምን አይምሮ እያጠነጠነ ያለው አንደኛ ዲፕሬስድ ነኝ ወይ እያለቀስኩ ነው ወይ ሌላ አይነት ዳርክ የሆነ ኢሜጅ ውስጥ ነው ራሴን ያገኘሁት። ራሴን ጥዬ ሊሆን ይችላል የሚሄደው። ግን አቺቭ ለማድረግ ያቺ የተሰበርኩባትን ትራውማዋን መገፋቴን መልሼ ለማግኘት በዛ ስሜት ውስጥ ሆኜ ስሞክር የበለጠ ነው አስቸጋሪ የሆነ ኤፒሶድ ውስጥ እገባለሁ፣ የባሰ ይሆናል ማለት ነው። እና እንደዚህ አይነት ስሜቶች አሉ፣ በጣም ጠንካራ ናቸው። ሀዘኑ ከብዙ ነገር ጋር ይገናኛል። ስኬታማ ካለመሆን ጋር ይገናኛል። ኢንጆይ ያላረግሻቸው ታይሞች በልጅነት ታይም፣ ለምሳሌ ልጅ ሆኜ መጫወት እፈልግ ነበር፣ ያመኝ ነበር። ህመም ውስጥ ስለነበርኩ ግን ያንን ማድረግ አልቻልኩም እና ያልቻልኳቸው ነገሮች ተጠራቅመው ይመጣሉ ማለት ነው። ሀዘኑ ስሜት እሱ ነው። እነኛ ስሜቶች ደግሞ እነኛ ገጠመኞች ሪል ስለሆኑ በህይወት የገጠሙኝ ስለሆኑ በደንብ ያስለቅሱኛል፣ በደንብ ይጎዱኛል። እና አንዳንድ ጊዜ ለማባበልም ሰዎችም ሲያጽናኑሽ ምናምን ከዛ ውስጥ ለመውጣት ቱ ዲፕ ይሆናል፣ ቁስል ስለሚሆን በጣም ከባድ ይሆናል። እና ይሄ ዝም ብሎ ሀዘኑ ድሪም የሆነ ሀዘን አይደለም። የሆነ ነገር በማሰብ በኢሉዥን ያለ ሀዘን ሳይሆን ከራሴ ፔኖች ጋር የተያያዙ ሀዘኖች ነው የሚመጡብኝና የነበረኝን ስኬት በውስጥ ያስበውና ከዛ ደግሞ ፌለሬቲውን አየውና ስኬቴ ራሱ እንዴት እንደተበላሸ ከዛ ጋር የተያያዙ ነገሮች ይጠነጠናል። ኮንፍሊክቶች፣ የገጠሙኝ ኮንፍሊክቶች ከሰዎች ጋር ለምሳሌ ከጓደኛዬ ጋር ውዬ ወይ ፋይት አድርጌ ከሆነ ያ ፋይት ለእኔ ትልቅ ቢግ ዲል ነው፣ ትልቅ የሀዘን ምንጭ ይሆናል። ለአንቺ እኮ በጣም ቀላል ነው። ዛሬ ከጓደኛ እቀጣለሁ አይደለ? ኦኬ በቃ ሶሪ ተባብዬ አለፍኩት ይላል አይደለ? ኖርማል ማይንድ ላይ ያለ ሰው ለእኔ አይደለም፣ ቢግ ዲል ይሆናል። ለምን ተጣላኝ? እንዴት ተጣላኝ? ይታረቀኛል ወይ? ከዚህ በኋላ እሱ ቤት ሌላ ጓደኛ ያገኛል ወይ? በመከራ ነው ጓደኛ ያገኘሁት። እነኛ ሀሳቦች ሳይክል ያደርጋሉ አይምሮ ውስጥና ማን ይሰብርልሻል? አይምሮና ልብሽ ውስጥ ገብቶና በጣም ዲፕ ፔን ነው የሚፈጥረው። ኃይለኛ ቁስል ነው ያለው። በተለይ ከህይወትሽ ጋር ደግሞ ታርጌት ያደረገ ሲሆን ኢሉዥን ሳይሆን፣ ኢሉዥን ሲሆን ሰው ያጽናናሻል፣ ይሄ ነገር ሪያሊቲ አይደለም ብለሽ ታምኛለሽ። ያንተ ትንሽ ለየት የሚያደርገው ባሉብህ ነገሮች ወደኋላ ተመልሰህ አንዳንድ ሰው መጠጥ ሲጠጣ የድሮ ሀዘን ሁሉ እያሰበ የሚያለቅስ ሰው አለ መጠጥ ስሜት ውስጥ ሲሆን። ግን አንድ ነገር መጠየቅ እንፈልገው አሁን እንዳልከው ማለት ነው ያልተፈጠሩ ነገሮችን ዲሉዥናል የሆኑ ሰዎች አሉ። ያልተደረገ መንግስት እኔም ኢንቨስቲጌት እያደረገኝ ነው፣ ስልኬ ኦልሬዲ ሪከርድ ተደርጓል፣ በቃ እየተቀዳው ነው፣ በላፕቶፕ ከፍተው እንዳያዩ ልክ መብራቷ ቀይ ነገር ሲያዩ ሪከርድ እየተደረግኩ ነው፣ እያዩኝ ነው፣ ድምፅ ይሰማኛል፣ ፍርድ ቤት ባላጠፋሁት ነገር ከሰው ሊያቆሙኝ ነው፣ በቃ አልቋል፣ በቃ የሞት ፍርድ ሁሉ ተፈርዶብኛል። እንዲህ አይነት ነገር በጣም እኔም ፐብሊክ ላይ ስላለው ይመጣል እኔ ጋ በጣም ሪል ሆኖ ነው የሚናገሩት። ከዛም በላይ ደግሞ ቤተሰቦች ጭራሽ ያምናሉ። በተለይ ሩቅ ያሉ ቤተሰቦች ይሄን ነገር እውነት ነው ብሎ እባክሽ ኪዲ አግዣት ብለው ያናገሩኝም ቤተሰቦች አሉ። እንዲህ ሊያደርጓት ነው ብለው ማለት ነው። እና አንተስ ጋር ያ ነገር ነበር ወይ? ድምፅ ይሰማክ ነበር ወይ? ያንንስ ድምፅ ታምነው ነበር ወይ? ከተሰማ እኔ ጋር አንዳንድ ነገሮች ነበሩ። አሁን እንዳልሽው አይነት ሳይሆን ለምሳሌ ሰዎች ስለ እኔ ክፉ ነገር ያወራሉ አይነት ስሜት፣ ጓደኞቼ እየተመካከሩብኝ ነው አይነት ስሜት፣ በሹክሹክታ ሰዎች ሲያወሩ ስለ እኔ እንደሆነ የመሰማት፣ አይተውኝ ሲስቁ በእኔ እንደሳቁ አይነት ስሜቶች በጣም ነርቨስ ያደረገኝ፣ ሾክ አረግ ነበር። ወዲያው ነበር የምደነግጠው። ክራውድ ውስጥ መግባት አልፈልግም ማለት እንደዚህ ኮሚኒቲ ውስጥ በደንብ መቀላቀል አልፈልግም ነበር፣ እነኛ ነገሮች በመፍራት ማለት ነው። ሳቆች፣ ለየት ያሉ ሳቆች ስሰማ
ደመቅ ያሉ ናቸው፣ በጣም የተለዩ ናቸውና ውስጤ የተቀረጹ አይነት ሳቆች አሉና እነኛ በጣም ይበጠብጡኝ ነበር። በእኔ እንደተሳቀ አይነት ስሜት ነበር የሚሰማኝ። አይምሮዬ ደግሞ ሪል እንደሆነ ነበር የሚነግረኝ። የሚገርምሽ ነገር በጣም ከባድ ነው። ታምኘዋለሽ። በጣም የሚያስጠላው ነገር ዲናይ ለማድረግ ጊዜ አይሰጥሽም። አክሰፕት ታደርገዋለሽ ወዲያው ማለት ነው። ህልሞች አይ ነበር፣ ቅዠቶች፣ ብጥብጥ ያሉን አይነት ነገሮች እና ህልሞቹን የማመን ነገር ነበረኝ። መጥፎ ነገሮች ሳይ በህይወቴ ውስጥ እንዲህ አይነት ነገር ሊመጣ ይችላል የሚል ፍርሃቶች ይቀሰቀሱብኝ ነበር። እነኛን ፍርሃቶች ደግሞ ይዤ የሚገርምሽ ነገር ስትፈሪ የሆነ ነገር ሀፕን ያደርጋል በቃ ሳምታይምስ እና ትንሽ ነገር ሀፕን ስታደርገብኝ አይምሮ ሊንክ ያደርጋል። ማታ እኮ ያየሁት ነገር ነው አሁን እንደዚህ የሆነው ዳትስ ትሩ አይነት ነገር ሲያሳምነኝ ማለት ነው። እና አይምሮዬ ራሴን ያሳምነኛል ማለት ነው። በዛ መንገድ እነኚህ ነገሮች እየበዙ ሲሄዱ በጣም እየጎዱሽ ይሄዳሉ። ለምን? ከሰው ጋር ለመቀላቀል ትፈሪያለሽ፣ እንደ ልብሽ መናገር አትችይም፣ ሰው አይፈልገኝም አይነት ስሜቶች ይቀሰቀሳሉ። ለአንቺ ያልሆኑ ነገሮች ሁሉ ለአንቺ እንደሆኑ ይሰማሻል። እና የድምፅ ቶኖችም አሉ ደግሞ ብጥብጥ የሚያደርጉኝ የድምፅ ቶኖች። ለምሳሌ በጣም በጩኸት ሰው ኢሪቴቲቭ ሆኖ ሲያወራ በጣም ውስጤ ሼክ ያደርጋል። በቃ የሆነ ነገር ሰማይና ምድር እንደተደፋ አይነት ስሜት ማለት ነው። እና የድምፅ ቶኖችን ይበጠብጡኛሉ። ፒቾች፣ አንዳንድ ወጣ ያሉ ፒቾች ሲሆኑ ይሄ የቡሊንግ አይነት ንግግር ሰዎች ሲናገሩ ሳይ አልወድም። ቶለሬት ማድረግ አይምሮዬ አይፈልግም እና ብዙ ጊዜ እርቃለሁ። እንዲህ አይነት ጓደኞች ራሱ ካሉኝ ወዲያውኑ ሪጀክት ማድረጋቸው። እነዚህ ሁሉ ስሜቶች አስተናግደ ወደ ዩኒቨርሲቲ የገባህበት ሁኔታ አለ። አሁን ይህንን ለሚሰማ ሰው እንዴት ሰው ከአንድ አይምሮ ህመም አለብኝ ከሚል ሰው ይህን ሁሉ ነገር ቶለሬት አድርጎ ተቋቁሞ ዩኒቨርሲቲ ያክል ነገር ሃይ ስኩል ጨርሶ ማለት እኛ ጤነኛ የሆነው እንኳን ይከብደናል የሚሉበት ለምን እዚህ ጋር ግንዛቤ የመጉደል ነገር ስለሚኖር ማለት ነው በማህበረሰባችን በኔ ሁላችን። እና እስቲ ንገረን ዩኒቨርሲቲ ስትገባስ እንዴት ነበረ? ምን ነበረ? እንዴት ነው ያሳለፍከው ከአይምሮ ህመም ጋራ? ዩኒቨርሲቲ ስገባ ዩኒቨርሲቲ ከመግባቴ በፊት የጀመረው ነገር ትንሽ ያዝለቀቅም እያደረገ የምቆጣጠረው አይነት ስሜት ነበር። በመጠኑ ቢያንስ ክላስ ውስጥ አቴንድ ማድረግ እችል ነበር። ዩኒቨርሲቲ ከገባው በኋላ ግን እየባሰ መጣ። ለምን ባሰ ብትይኝ ላይፍን አላቅም፣ ህይወትን ምን እንደሆነ ማለት ነው። ከቤት የወጣሁበት የመጀመሪያ ጊዜ ነውና ቤት ተከራይቶ መኖር፣ ምግብ አብስሎ መብላት ወይ ደግሞ ወጥቶ መመገብ፣ ለሆቴል መክፈል ለእኔ አዲስ ነገሮች ናቸው፣ ባዕድ ነገሮች ናቸው። ሰዎች ኖርማል ነው ብለው የሚነግሩኝ ጓደኞች እነሱ ያውቁታል፣ እኔ ግን አላውቀውም፣ ያንን ኤክስፔሪየንስ አላረኩትም። እና እነኛ ነገሮች አባባሱብኝ ጭንቀቱ። ለምን የት ሄጄ ምን ማድረግ እንዳለብኝ እንኳን እስካላውቅ ድረስ መጀመሪያ ቀን ዩኒቨርሲቲ የገባው ቀን ትዝ ይለኛል። ለመመዝገብ ሙሉ ቀን የፈጀብኝ ሙሉ ቀን ማለት ነው። ዲፓርትመንቱን አግኝቶ ማንን ነው የምጠይቀው? ብጠይቀው ይነግረኝ ይሆን አይነግረኝ ይሆን? ስሜት ይመጣብኛል ደግሞ ገባሽ? ሰው መርጬ ለእኔ ስሜት ቀረብ የሚል ሰው ነው ሄጄ ጥያቄ የምጠይቀው። ከዛ ደግሞ ያ ሰው ደግሞ የማያውቀው ከሆነ ሌላ ደግሞ ሰው እንደዚህ በአይኔ ፈልጌ ማለት ነው አይ ይሄ ሰው ሊረዳኝ ይችላል ብዬ እስትመት አድርጌ ነው ማለት ነው ሄጄ ጥያቄውን የምጠይቀው ማለት ነው። እና በዛ መንገድ ተመዘገብኩኝ፣ ጀመርኩ። መቀጠል አልቻልኩም። ከሁለተኛ ዓመት ላይ ከደረስኩ በኋላ በጣም ከበደኝ። ምክንያቱም እኔ ሶሻል ላይፍ የለኝም። ከጓደኞቼ ጋር እዛ ካሉት ጋር ኮሚኒኬት ማድረግ አልቻልኩም። እንዴት አድርጎ አሳይመንቶች ተሰርተው በጊዜ መግባት አለባቸው። መጽሐፍት ቶሎ ተነቦ ማለቅ አለበት። ብዙ አይነት ፕሮሲጀር አለ በተለይ ኢትዮጵያ ውስጥ ደግሞ እና ከነኛ ነገር ጋር ኮፓፕ ማረጋጋት ማለት ነው። ራሴን ማወዳደር እየከበደ ይመጣ። እኔ የለመድኩበት የመማር ዘዴ ሃይስኩል ላይ ነው የሚያበቃው። አዲስ ነገር ነው እዚህ ጋር። ስለዚህ ጽፌ ነገሮችን ሁሉ አሁን አሳይመንቶች ሲሰጡ ምጽፋቸው ነገሮች ትክክል አይደሉም። መልሱን እያወቅኩት ሮንግ በሆነ መንገድ ስለምጽፈው ሀሳቡን ማለት ነው ሰዎቹ ሳይረዱኝ ግሬዴ መውረድ ጀመረ ማለት ነው። እንዲህ ለማለት እኮ ነው የፈለግኩት ስላቸው ልክ ነው ግን አልጻፍከውም ይሉኛል። መልሱን አግኝተዋል ግን የጻፍክበት መንገድ ልክ አይደለም። ለምን? አይምሮዬ ወንድር ያደርጋል። አይምሮዬን ኮንትሮል ማድረግ ስለማልችል በሚለኝ መንገድ በተረዳዋት መንገድ ነው ያችን ነገር ማስቀምጣት።
ግሬድ እየወረደ ሲመጣ ድሮፕ አውት ማድረግ ነበረብኝ። በጣም አስጨናቂ ነው። ድሮፕ አውት ካረኩኝ ደግሞ ከቤተሰብ ጋር ያለኝ ነገር በጣም አጣብቂኝ ይሆናል። አስጨናቂ ነው የሚሆነው። በዛ ጭንቀት መካከል በቃ አይምሮዬ ይወዛገባል። እንደገና ከሃይ ስኩል ይዤው የመጣው ትራውማ ተከትሎ ይመጣ። አሁንም እፈለጋለሁ፣ እኔም ሰው ይፈልገኛል የሚለውን ነገር ራሴን ለማሳመን ሪሌሽንሽፕ ፍለጋ መንከራተት ጀመርኩ ማለት ነው። እና ከሴቶች ጋር ለመተዋወቅ ጓደኝነት ለመፍጠር ለማወቅ እስኪ ምንድን ነው የሚፈልጉት የሚለውን ነገር ግን አይምሮ አቴንሽን ወደዛ ሲሄድ ትምህርቱን ማን ይማርልኛል? ገባሽ? ትምህርቱ ደግሞ ይጋፋሻል። ለእኔ 2-3 ስራ ነው የሚሆነው ማለት ነው። ማህበራዊትን አላውቅም። እዚህ ጋር አይምሮዬን ኮንትሮል አድርጌ አንድ ነገር ሰርቼ ማስረከብ እየቻልኩ አይደለም። ሪሌሽንሽፕ ላይ ችግር አለ፣ ጓደኝነት ላይ ችግር አለ። ምን አይነት ክራይስ ውስጥ እንደምገባ ኢማጂን ፎር ሞመንት ሁላችሁም እዚህ ጋር ሆናችሁ አስቡትና በዛ ምክንያት ያው 3ኛ ዓመት ላይ ከ2ኛ ወደ 3ኛ ዓመት ሲሄድ ድሮፕ አውት አደረግኩኝና ትንሽ ብሬክ ለመውሰድ ፈለግኩ። ነገሮች ግን እየጠነከሩና እየባሱ ሄዱት። ማለት አይምሮዬ በፌለሪቲ ይለካዋል። ገባሽ? አንድ ነገር ጀምሮ አለመጨረስ። ይሄንንም ጀመርክ አትጨርስም፣ ይሄንንም ጀመርክ አትጨርስም፣ እንዲህ ምንድን ነው እየሆንክ ያለው አይነት ነገር ጥያቄው ደግሞ እየበዛ ይመጣል እና ያ ስሜት የበለጠ ዳውን ያደረገኝ ጀመር እና ይሄ ዲፕሬሽን ፌዙ በጣም ከፍ እያለ መጣ፣ ጊዜው እየረዘመ መጣ ማለት ነው እና 2 ወር 3 ወር ራሴን ቤት ውስጥ ቁጭ ብዬ ማግኘት ጀመርኩ። ዝም ብዬ ውጭ ወጥቼ ሰፈር ውስጥ ውላለሁኝ። ነው እኔን የሚመስሉ ሰዎችን እፈልጋለሁ፣ እንደኔ በቃ አይነት ገባሽ? ከራሳችን ስሜት ጋር የሚሄዱ ጓደኞችን ትፈልጊያለሽ፣ ከነሱ ጋር ጆይን ማድረግ ትጀምሪያለሽ። ይህንን ነገር ለማብረድ ደግሞ አዲክሽን ውስጥ መግባት ይመጣል። እነኛ አዲክሽኖች ደግሞ ያባብሱታል። ያንን ህመሙን ፔኑን በእጥፍ ነው የሚያደርጉት ማለት ነው። ጊዜያዊ ደስታ ይሰጡሻል፣ መልሰው ደግሞ ይሰብሻል ማለት ነው እና በዛ ደረጃ ህመሙ ሲቪር ክሮኒክ የሆነ ሄደ። ከዛ በኋላ ነው እንግዲህ እንዴ ብዬ ማሰብ የጀመርኩት ይህ ነገር ሜንታል ጋር የተያዘ ሊሆን ይችላል የሚል ነገር ይመጣብኛል። ማለት አይምሮ ማሰብ ማሰላሰል፣ ያንን ነገር ነው ለመገንዘብ መሞከር። ምንድን ነው የሚሰሙኝ ስሜቶች? ለምንድን ነው እንደዚህ እያስቸገሩኝ ያሉት? ሰዎች ጋር ብቻ ናቸው ብዬ ጠይቃለሁ። ሰዎች ኖርማል ናቸው ሳየው ማለት ነው። በብዛት የሚነግሩኝ ነገር ይሄ ቀላል ነው ይሉኛል። ለእነሱ የቀለለው ነገር ለምን ለኔ ከበደኝ ይላል። እኔ እዚህ ጋር ለልጆች እኮ አስረዳለሁ። የሚገርምሽ እውቀት አለኝ። እውቀቴን ለሌሎች ነግሬ እኔ ግሬድ የለኝም። ያስረዳኋቸው ልጆች ደነገጡ። ምን ሆነሃል? አንተ አይደል እንዴ ፓርቲሲፔት የምታደርገው? ያስረዳን እንዴት ይሄ ነገር ምን አይነት ነገር ነው የሚል ኮስችን እየፈጠረ ሄደና ራሴን መጠየቅ የጀመርኩት ከዛ ጊዜ ጀምሮ ነው። ያንተ ይሄ ግንዛቤ ከየት ነው የመጣው? እርግጥ ነው የተለያየ የአእምሮ ህመም አለ፣ ደረጃውም ይለያያል። ያንተ እንደነገርከን ታይፕ 2 ነው። ስለዚህ እስቲ አሁን አትሊስት ያንተ አይነት ባይፖለር ያለባቸው ሰዎች ግንዛቤው አለ፣ ሳይቱ አለ ማለት ይሄ አዌርነሱ አለ። እኔ አዌርነሱ አልነበረኝም። ባይፖላር ይሁን ምን ይሁን አላውቅም፣ ግን የሆነ ችግር እንዳለብኝ ብቻ ነው የምገነዘበው እና ዲፕሬሽኑ ሲመጣ አንዳንድ ነገሮችን በራሴ ያደርግ ነበር። ለምሳሌ ቸርች ሄዳለሁ፣ ቸርች ሄጄ አለቅሳለሁ፣ ወክ አደርጋለሁ። በዛ ስሜት የተወሰነ ሪሊፍ አገኛለሁኝ። እያደር ሲመጣ ግን የግዴታ ሜዲካል ቦታ ሄጄ መታየት አለብኝ አልኩኝ። ለምን ጥያቄ ሆነብኝ። ጀምሬ የማልጨርስ ከሆነ ስሜቴ ስዊንግ የሚያደርግ ከሆነ ስል በአጋጣሚ አንድ አብራኝ የተማረች ልጅ ሳይኪያትሪ ያጠናች ልጅ ይህ ነገር እኮ ከዚህ ጋር የተያዘ ሊሆን ይችላል የሚል ኢንፎርሜሽን ጠቆመችኝ። እውነት ስላት አዎ ኢትስ ኦኬ አትደንግጥ እኔ ይዤ እሄዳለሁ አለችኝ እና ይዛኝ ሄደች እና መጀመሪያ ያው አማኑኤል ሆስፒታል ነበረ። በጣም አማኑኤል ሲባል ታውቂዋለሽ፣ ያስደነግጣል። በቃ ራሳቸውን የጣሉ ሰዎች ነው የሚገቡበት ምናምን ስለሚባል በጣም ውስጥ የተረበሸ ግን ኢትስ ኖርማል፣ ይሄ ነገር እኮ እንደ ማንኛውም ህመም ነው፣ ላይክ ጨጓራ ምን እንደሚያመው ነው፣ እስቲ ሞክረው አለችኝ። ሄድኩኝ። እዛ ዲያግኖሲስ ሳደርጉልኝ በጣም በፍጥነት ነበረ ያው ቼክ የሚያደርጉት አንዛይቲ፣ ዲፕሬሽን የተቀላቀለ ነገር ነው። ግን አንዛይቲ በሚለው ተወስዶ ያው የአንዛይቲ ሜዲኬሽን ብቻ
ይዤ ተመለስኩ። የአንዛይቲ ሜዲኬሽኑን ስወስደው የተወሰነ ጊዜ ጥሩ ነበር። ጭንቀቱ ረገብ ይላል፣ ይቀንሳል። ግን የማስተኛት ነገር አለው። በጣም ያስተኛል፣ ያስበላል። እየበላው መተኛት ሆነ ማለት ነው። ምንም ስራ የለኝም፣ እበላለሁ፣ በጣም ያስተኛኛል። ሰውነቴ በጣም ማበጥ ጀመረ፣ መወፈር ጀመርኩ። እስቲል አሁንም አላገኘሁትም ማለት ነው አልኩኝ ማለት ነው። ስለዚህ ሌላ ቦታ ሄጄ ቼክ መደረግ አለብኝ አልኩኝ። ጳውሎስ ሆስፒታል እንደዚሁ እዛም ቼክ ተደረግኩኝ በተሻለ መንገድ። እዛ እንደውም ባይፖላር እንደሆነ ነው ጠቆሙኝ ማለት ነው። የተሻለ አይነት አፕሮች አገኘሁኝ። ያው ሶዲየም ቫልፖሬት ታዘዘልኝ። እሱን ይዤ ሄድኩኝ እስከተወሰነ ጊዜ ድረስ። ያው እንደዚህ አላስፈላጊ የሆኑ ሲግናሎችን እየቀነሰልኝ መጣ። ከዛ ባይፖላር ምንድን ነው ማለት ጀመርኩ፣ መጠየቅ ጀመርኩ ራሴ ማለት ነው። ሐኪሞቹ ባይፖላር ብለውኛል። እኔ ግን ማወቅ አለብኝ ምን አይነት ነገር ነው፣ እንዴት ነው የሚያደርገው የሚለውን በቃ ማንበብ ጀመርኩ ማለት ነው። ጉግል እያደረግኩኝ ትንሽ እረፍት ሳገኝ ጉግል እያደረግኩኝ ስለ ህመሜ ማወቅ ጀመርኩኝ። ያው የስሜት መውጣት መውረድ ነው፣ ከተለያዩ ነገሮች ጋር የተያያዙ ነው የሚል ኢንፎርሜሽኖችም ሞር ለራሴ እያወቅኳቸው ሲሄድ አሁን እንደዚህ ሊሆን ይችላል ማለት ነው ብዬ አክሰፕት ማድረግ ጀመርኩኝ። መድኃኒቱን እየወሰድኩ ቆየው። በቆየሁኝ ቁጥር የሜዲኬሽኑ ዶዝ ያው ታውቂያለሽ ይጨምራል በጊዜ ሂደት እና እንደ በፊቱ አልሆን እያለ የመጣ ማለት ኢፌክቲቭነሱ ማለት ነው። ሰውነት የለመደው ሲመጣ እየበለጠ ይፈልጋል። ግን ሮንግ የሆነ ሚስቴክ ደግሞ የሚሰራው ሜዲኬሽን ብቻ ለባይፖላር አይረዳም። ቴራፒ ይፈልጋል፣ ኢንቫይሮንመንታል ሰላም ይፈልጋል፣ እንደገና ስፒሪቹዋል ነገሮች ይፈልጋል። እንደየእምነቱ ሰው እንደየሚያምንበት ቦታ ላይ ያንን ነገር ፓርቲሲፔት ማድረግ ይፈልጋል። እነኚህ ነገሮች ያው አልታሰቡም ነበርና መድኃኒቱ ብቻ ለእኔ ሊሰራልኝ አልቻለም። እነኚህ ነገሮች ሁሉ ቢጨመሩ ግን የብዙ ሰዎች ህይወት ይቀየራል ማለት ነው። ዛሬ ብዙ ነገሮች ስለተቀየሩ ግንዛቤውም ስላለ ሰው ኢንፎርሜሽኑን የሚያገኝበት በቀላሉ ተስፋ የሚቆርጡ ልጆች ካሉ፣ ሰዎች ካሉ፣ ሴቶችም ወንዶችም አዛውንቶችም ካሉ እነኚህን መረጃዎች በመውሰድ ምልክቶቻቸውን በማየት ሄደው ቼክ በመደረግ ከዛ በኋላ ያለውን ስቴፕ ለመሄድ የቀለለ ይሆናልና ያ ነበረ። ባይፖላርን ብቻ ሳይሆን አንዛይቲንም ዲፕሬሽንንም ልዩነታቸው ምንድነው የሚለው ነገር ውስጤ ይመላለስ ነበር። ከዛ በኋላ በሂደት በስሜቶች መለካት ጀመርኩ። ዛሬ ዲፕሬስድ ሆኛለሁ፣ ዛሬ አንዛይቲስ ነው ያለሁት የሚለውን ነገር የአንዛይቲ ምልክቶች ለብቻ በማጥናት ነው ማወቅ ጀመርኩ፣ መለየት አይደንቲፋይ ማድረግ ጀመርኩ ማለት ነው። እና ከዛ ይሄ ፓኒክ አታክ የሚባለው ነገር ልቤ ይመታ ነበር፣ በጣም ይደነግጣል። የሆነ ነገር ሳይ እረበሻለሁ፣ ርቴት ሆናለሁ፣ ትንሽ ግጭቶች ምናምን ይበጠብጡኝ ነበር። እና እንደኛ ነገሮች እንግዲህ በራሴ በማንበብ እና አንዳንዴ ደግሞ ስፒሪቹዋል ትሬኒንጎች ያው በፊትም የነበረኝ አንዳንድ ስፒሪቹዋል ባክግራውንድ ስለነበረኝ ያንን እወደው ስለነበረ እነኛ ነገሮች በጣም ጠቅመውኛል። እና በዛም አማካኝነት ነው እንግዲህ ሆስፒታሎች ጋር የሄድኩ ቼክ መደረግ የጀመርኩ። ከዛም በኋላ ሌላ ሆስፒታል ሄጃለሁ፣ 3ኛ 4ኛ የግል ሆስፒታሎች ጋር ለማረጋገጥ 2-3 ቦታ ባይፖላር ታይፕ 2 እንደሆነ ተደጋግሞ ሲነገረኝ ያው ያ እንደሆነ ያረጋገጥኩ ማለት ነው። በፊት ያው አንዛይቲ ዲፕሬሽን እየተባለ ትክክለኛው ነገር ለማግኘት ጊዜ ወስዶ ስለነበር ማለት ነው። ከዛ በኋላ ነው እንግዲህ አሜሪካን ሀገር ደግሞ የመጣሁት። እንዴት መጣ ወደ አሜሪካ የሚለውንም ቀጥለት ነገር። በእንደዛ ሁኔታ እያለሁኝ ያው መድኃኒቶችንም እየወሰድኩ ጥንቃቄ አላደርግም ነበር። እንደነገርኩሽ ቴራፒ ብዙ የቴራፒ አክሰሲቢሊቲ አልነበረኝም፣ ወይም ደግሞ የቴራፒውን ጥቅም ብዙ አልተረዳሁትም ነበር እና በብዛት ሜዲኬሽኑ እና የራሴን ቴራፒ ራሴን በራሴ ነው ትሪት ለማድረግ ሞክር የነበረው እና ምግቦችን አላውቅም። ነገሮችን አይደንቲፋይ ለማድረግ በጣም ይቸግረኝ ነበረ። በጣም ከባድ ሲዝን ነበረ። አመት ምናምን ከቆየሁኝ በኋላ እዛ ኢትዮጵያ ውስጥ በዚህ ሁኔታ ያው እድሉን አገኘሁኝና ወደዚህ መምጣት ቻልኩኝ። እዚህ ስመጣ መድኃኒቱን ይዤ ነው የመጣሁት። ቀጠልኩኝ ሜዲኬሽኑን እየቀጠልኩ። አዲስ ቦታ ስመጣ ስሜቴ ትንሽ መረጋጋት ጀመረ። ቦታ ሎኬሽን ራሱ ማተር እንደሚያደርግ እዚህ ስመጣ ነው የገባኝ ማለት ነው። 1 አመት ያህል አረፍ አልኩኝ ማለት ነው። ግን አረፍ አልኩኝ ስልሽ
ከባድ የሆኑ ስሜቶች አይመጡብኝም። ይሄ ራስን የማጥፋቱ ወይ ደግሞ በጣም ሃይፐር የመሆኑ ነገሩ ተወግዷል እንጂ አይምሮዬ አላረፈም። ፎከስ ማድረግ አይችልም። ስቲል ጊዜን ዲስትራክት የማደርገው ያው ድራማዎችን በማየት ጭውውቶችን በመመልከት ሙዚቃዎችን በመስማት በዛ ለአይምሮዬ እንደ ቴራፒ እየሰጠሁት ማለት ነው። ሜዲኬሽንም እየወሰድኩ ቀጠልኩኝ። እዚህም ከመጣሁኝ በኋላ ደግሞ እንደዚህ ምንትል ያው ሆስፒታሎች ሄጄ ቼክ አደረግኩኝ። የነበረውን ኬዝ ነገርኳቸው። ያንኑ መድኃኒት እንትን እንደ ሪኮመንድ አደረጉኝ። በዛው መድኃኒት የተወሰነ ጊዜ እየቀጠልኩኝ ሲሄድ መድኃኒቱ ብቻ ኢፌክቲቭ ሊሆንልኝ አልቻለም። ባየው የተወሰነ መረጋጋት አለኝ፣ ግን ፎከሴ ደግሞ አልመለስ አለ። ማንበብ አልቻልኩም። መማር ፈልጋለሁ፣ እኔ በጣም መማር ፈልጋለሁ፣ ማወቅ ፈልጋለሁ፣ በጣም ጓጓለሁኝ እና ያንን ነገር ማድረግ አልቻልኩኝም። እንደገና ደግሞ ያው መድኃኒቱ ሬስት ይሰጠኛል፣ በእርግጥ ያሳርፋል፣ ግን ምን አይነት ነገር አለ በጣም ያስበላኛል ምግብ። በዛው ልክ ስበላ ደግሞ ያገኘሁትን ነገር መመገብ ጀመርኩኝ። ከዛ ወደ ፕሪዲያቤቲክስ ኮሌስትሮል የሚሆኑ ነገሮች ተያይዘው መጡ። ኤክሰርሳይዝ ለማድረግ ትንሽ ኢነርጂ አይሰጥም ሜዲኬሽኑ፣ ለእኔ አልሰጠኝም። በዛን ሰዓት ስወስደው ሌዚነስ አይነት ስሜት ይፈጥራል። የሆነ ስንፍ የማድረግ ነገር የመጫጫን ነገር አለው እና እነኚህ ህመሞች ከመጡ በኋላ ነው እንግዲህ በጣም መቸገሩ እየበዛ የመጣው ማለት ነው። ከዛ በኋላ ግን ስፒሪቹዋል ትሬኒንጎች የራሶች ነው በራሴ መንገድ አንዳንድ ነገሮችን እያየሁኝ ጸሎት ፕሬይ ማድረግ በገቡኝ መንገዶች የጸሎት ስርዓቶችን ማካሄድ ምናምን ውስጥ ገባሁኝም። እነሱም ደግሞ በጣም እየረዱኝ መጡ። በተለይ ደግሞ ነገሮችን አክሰፕት እንዳደረግ፣ ደፋር እንደሆን፣ እንዳልጨነቅ፣ እንዳልፈራ አይነት ነው ደፍሬ እንደወጣ ምንም እንደማይመጣ ስፒሪቹዋል ሜንታሊቲ በጣም ጠቅሞኛል ብዬ ነው የማምነው። እና ይሄንን የሚያክል ከባድ ህመም በሰው ዘንድ በጣም ግንዛቤው የሌለ ህመም ተሸከመ ከኛ ማህበረሰብ ውስጥ እንዴት ነው እንዲህ በድፍረት ወጥተህ ከአይምሮ ህመም ጋር ነበር የምኖረው ይሄ ይሰማኝ ነበረ ለማለት ምንድን ያስወሰነ? መጀመሪያ በጣም ውሳኔ ውስጥ ዲሲሽን ውስጥ እንደገባ ያደረገኝ አይሶሌት ሆኜ መኖሬ ነው። ለብቻዬ ለረጅም ዓመታት መቆየቴ ከብዙ ሰዎች ጋር ስለማልገናኝ ዓለም ላይ ያለውን ሪያሊቲ አላውቀውም። አንድ እሱ ነው። ሁለተኛው ያሳለፍኳቸው የባከኑና የተቃጠሉ ጊዜያቶቼ በሙሉ በጣም ከባድ ናቸው። ወስት ነው ያደረኩት እና ከዚህ በላይ ጨለማ ለእኔ ምንም የለም። ከዚህ በላይ ምንም አያስፈራኝም። ገባሽ? ሰዎች የሚጠቀሙ ከሆነ አልኩኝ ለራሴ። በተለይ ከዚህ ጋር ተገናኝተን ምግብም ቀይሬ ነገሮች በጣም እየተመለሱ ሪከቨር እያደረኩ የመጣኝ ቁጥር ምን አለ ከዛ ጨለማ በላይ የሚያስፈራ ነገር ማለት ኦልሬዲ እኮ አልተቀበርኩም እንጂ ሞቻለሁ አይነት ስሜት ውስጥ ነበርኩ። የለሁም እኔ አይምሮዬ ከሌለ የለውም፣ ስጋዬ ብቻ ነው የሚንቀሳቀሰው የሚበላው። በዛም ደረጃ ፓይን ውስጥ ከሆንኩኝ ዋይናት ለሌሎች ለምን መትረፍ አልችልም? እንዲህ አይነት ችግር ውስጥ ያሉ ሰዎች መትረፍ የሚችሉበት መንገድ ከተገኘ በጣም ትልቅ እድል ነው የሚሆነው። ይህንን እድል ባለማወቃችን ነው ረጅም ዓመታት እንዲህ አይነት ጉዞ ውስጥ የገባ ነው እና ዳርክነሱ የኖርኩበት ያሳለፍኩት መጥፎ ነገር ስለማቀው በአጠቃላይ ስለማቀው ማለት መሰደብን፣ ስቲግማውን፣ አለመፈለግን ነው ብቸኝነቱን፣ ባዶ አይነት ፊሊንግ መሰማቱን፣ መጠላቱን ይሄ መልካም ያልሆኑ የምንላቸውን ነገሮች እኔ አሳልፊያቸው ስለመጣው ብዙ አይገርሙኝም። ከዛ በላይ ነገር የለም። አሁንም ቢመጣ ከዛ በላይ ነገር ምንም ነገር ስለማይኖር ሰዎች ከዳኑ ደግሞ ኢትስ ኦኬ። ሰው ነው የተወሰነ ሰው የተሻለ ኢንፎርሜሽን ካገኘና ወደሆነ መንገድ መምጣት የሚችል ከሆነ ያንቺ በሆኑ ሰዎች ወይ ስቲግማ ምንም ቢመጣብሽ ምንም አይደለም። ቬሪ ሲምፕል። አንድ እሱ ነው። ሌላ አንድ በጣም ትልቅ የሆነ ግንዛቤ የሰጠኝ ነገር ስፒሪቹዋሊ ማንም ሰው እንደሌለኝና በመጀመሪያ ያለኝ ፈጣሪ እንደሆነ ማመኔ ነው። እሱን ነገር ለመቀበል ረጅም የሆነ ጊዜ ፈጅቶብኛል፣ እነግርሻለሁ በሌላ ፕሮግራም ላይ እና ኮኔክሽን ክሬት ለማድረግ ማለት ነው ከአምላክ ጋር ሪል የሆነ አታችመንት እንዲኖረኝና
ብዙ ነገሮችን ተመልክቼ አይቼ ማን ነው ያሳለፈኝ ብዬ ወደኋላ ሳይድ የማገኘው ማንን ነው? አምላኬን ነው፣ ፈጣሪን ነው የማገኘው። ስለዚህ መንገድ እየከፈተ እያሻገረኝ ያለው እሱ ስለሆነ የሚያኖረኝ እሱ ስለሆነ ምንም የሚያሳስበኝ ነገር እንደሌለ ለራሴ በጣም ልቤ ስላመነ መጨረሻ ላይ አምኖ ስለተቀበለ ደፍሬ ለመውጣት ቻልኩኝ ማለት ነው። እና ከድሮ ጀምሮ ያልተሞከሩ ነገሮችን የሚጠቅሙ ነገሮችን የማድረግም ድሪም ነበረኝ፣ ህልም ነበረኝ። በተለይ ሰዎች በህብረት በአንድነት የሆነ ነገር እንዲሰሩ በዛ ውስጥ የሆነ ሮል ሚና መጫወት እንዲህ ያሉ ፍላጎቶች የልጅነት ኢንትረስቶች ነበሩ እና ይህ ሂውማኒቲ ላይ ሰውነት ላይ ያተኮረ ነገር ውስጤን በጣም ይነካዋል እና የሰው ፔን ደግሞ በጣም ይሰማኛል። ከራሴ በላይ አንዳንዴ ሰዎች ራሴን አመመኝ ሲሉ የራሴን ይዛለሁ፣ የራሴን ማለት ነው ፍል አደርገዋለሁ ማለት አንቺ እኮ ትረጃዋለሽ። አሁን ለምሳሌ የራሴን አመመኝ ወይ አመመ ኢትስ ኦኬ ነው የምትይው፣ ወይም ሌላ ሰው እንደዛ ሊል ይችላል። እኔ ግን ፊል አደርገዋለሁ ማለት ነው። በዛ ደረጃ ፊል አደርጋለሁ እና እንዲሁ አይቼ ሰዎች ሲያዝኑ ሲከፉ መከፋታቸው ወዲያው ይጋባል እኔ ላይ ማለት ነው። እና እንደዚህ አይነት ስሜት ስላለኝ ምናልባት ሰዎችን ሊያቀና ይችላል፣ ልጆችን ሊያበረታ ይችላል፣ ሶሳይቲን ሊጠቀም ይችላል፣ አንድም ሁለትም ሰው ሊጠቀም ይችላል በሚል ነው እንግዲህ በአዚ ያላሰለሰ ጥረትና እርዳታ በሷ ሰፖርት ማለት ነው ወደዚህ የመጣሁት። ይሄንን ይመስላል። እነኚህ 3 ነገሮች ናቸው የጠቀሙኝ። አንገትህ ላይ ማህተብ ያለኝ ካልተሳሳት ኦርቶዶክስ ነህ፣ ልክ እንደኔ ማለት ነው። እና ይህንን የሚያዳምጡ ብዙ የኦርቶዶክስ እምነት ተከታይ ቤተሰቦች አሉ። የሁሉም አይነት የሙስሊምም የፕሮቴስታንትም ሁሉም ማለት። ነገር ግን እንደ ኦርቶዶክስ እምነት ተከታይ ብዙ ጥያቄ ሊፈጥርባቸው ይችላል። የመጀመሪያው ነገር እንዲህ አይነት ህመም ሲጀምር ጸበል የኛ መድኃኒት እና እስቲ ስለሱ ንገረን። ጸበልስ አልሄድክም ወይ? ጸበል ሄጃለሁ። መንፈሳዊ ልምምዶች አሉኝ፣ በጣም ጠቃሚ ናቸው። በነገራችን ላይ ግን ሰዎች አንድ ሚስ አንደርስታንድ እንዳያደርጉ የምፈልገው ነገር ምንድን ነው ብትይኝ፣ አካላችን አለን። አካል ሰውነት ቦዲያችን የሚፈልገው ነገር አለ ሁሌም ለመቆም እና ብዙ ጊዜ አንዳንድ ነገሮችን ከአንድ ሳይድ ብቻ ባናየው መልካም ነው። ጸበል መሄድ፣ መጸለይ፣ መስገድ፣ መጾም፣ የሚገባውን ስርዓት ማካሄድ በጣም አስፈላጊ ነው። ያንን እያደረገን ግን ለአካላችን ደግሞ ፊድ ማድረግ አለብን። የምንበላው ነገር ምንድን ነው? ለምሳሌ ጾም ከጾምን በኋላ ራሱ አይተሽ እንደሆነ ብዙ ጊዜ ይከብደናል ስንመገብ አይደለ? ለምንድን ነው ያ የሆነው? እግዚአብሔር ስለማይጎበኘን አይደለም። እዚህ ጋር እኛ ያላወቅነው ያልተረዳነው የራሳችንን ፓርት ያልተጫወትነው ነገር አለ ማለት ነው። መጀመሪያ እኔም እንደዛ ነበርኩ። ስፒሪቹዋሉን ነገር ብቻ ነበር እዚህ የምጓዘው። ሌላውን ነገር በቃ ረስቼዋለሁ፣ ደምስሼዋለሁ ማለት ነው። ጸበል እሄዳለሁ፣ እጸልያለሁ። ስጸልይ በቀን 3፣ 4፣ 5 ጊዜ ለ5 ለ6 ዓመታት ያህል ኮንሲኬቲቭሊ ዴዲኬትድ ሆኜ በዛ መንገድ ነው የመጣሁት። በኋላ ግን እየተማርኩ ይመጣ። እግዚአብሔር የሚያስተምረው ነገር አለ በሂደት በነገራችን ላይ እና ምን ያስተምራል ብትይኝ፣ የጎደለኝን ነገር ያሳየኝ ነበር ማለት እችላለሁ፣ ራሴ ሳየው ማለት ነው። እና በጣም ይጠቅማል፣ ምንም ጥያቄ የለውም። በተለይ ከመንተልም ሆነ ከአካልም ጋር ጸበልም በሉ፣ እምነት በሉ፣ ስግደት በሉ፣ ጾም በሉ፣ ገዳማት ሂዱ። በየእምነታችሁ ሙስሊሞችም ካላችሁ ምንም በምታምኑት መንገድ ራሳችሁን ዴዲኬትድ ማድረግ ምንም ጥርጥር የለውም። ግን ብዙ ጊዜ እኛ የምንቸገረው በጣም በቃ እኔ ራሴ ራሱ ቻሌንጅ ያደረገኝ የነበረው እግዚአብሔር ጋር እንሄዳለን። እግዚአብሔር እሱ ለእኛ ያለውን ነገር ያደርግልናል። እኛ ግን የራሳችንን ፓርት አንወጣው። ገባሽ? ከዛ ከወጣኝ በኋላ አልጠነቀቅም፣ አመጋገቤን ቼክ አላረግም፣ ውሎ የት መሆን እንዳለበት አልወስንም ማለት ነው። እና ተመልሼ ችግር ውስጥ እገባለሁ። ያልሰራሁት ደግሞ ያልፈታሁት ነገር ሲኖር ሌላ ችግር ይዞ ይመጣና ከዛ ሁለቱን ነገር ኮንፊውዝ የማድረግ መንፈሳዊ ህይወትንና ስጋዊ ነገር የማደባለቅና የማምታታት ነገር እንዲፈጠር ብዙ ጊዜ ይደረጋል እና የራሴን ድክመቶች ነው ለማረም የመጣሁት እና
ጸሎት ኖሮ ጸበሉ ኖሮ በየእምነታችሁ ኖሮ ይሄንን ነገር ስትጨምሩበት ወደሆነ መንገድ ትመጣላችሁ እና አእምሮ ጤና ማለት በአንድ ነገር ብቻ መዳን አይደለም። ብዙ መረገጥ ያለባቸው መንገዶች አሉ። ኢቭን ቤት ውስጥ ሰላም ማግኘት አለብሽ። የምታምኙ ትረስት የምታደርጊው ሰው ያስፈልግሻል። ጥሩ ግንኙነቶች፣ ማህበራዊ ህይወቶች ያስፈልጋሉ። መንፈሳዊ ህይወት ደግሞ በጣም ለአእምሮ ጤና በጣም ጠቃሚ ነው። በጣም ዲስፕሊን መሆን ግን ይከብደናል። አሁን እኔ ለራሴ በጣም ይከብደኝ የነበረው ባይፖላር ዲስፕሊን ስለሚያሳጣ ዲስፕሊን ለመሆን በጣም እቸገር ነበረ። ማለት ዴዲኬትድ ሆኜ ያንን ነገር ሪፒቲቲቭሊ ማድረግ በጣም ከባድ ነበረ። መጸለይ ካለብኝ አንድ ቀን ጸልያለሁ፣ አንድ ቀን አልጸልይም፣ ሌላ ጊዜ ጸልያለሁ። አየሹ ይሄ ነገር በራሱ ብዙ ነገሮችን ያበላሻል ማለት ነው። እና እነኚህ ነገሮች ለምን ተፈጠሩ ከእግዚአብሔር ጋርም ሆኜ የሚል ኩዌስችን መጣብኝ ማለት ነው። መሀል ላይ ከእግዚአብሔር ጋር ነኝ፣ እየጸለይኩ ነው፣ ራሴን አይሶሌት አድርጌ ነው የምኖረው። ብዙ ኮሚኒቲ ማገኘው የለም። ብዙ ነገሮችን ስራ ላይ እና ጸሎት ላይ ለማድረግ ብችል እየሞከርኩ ነው፣ ግን አልቻልኩኝም። ስራ ሞጥቶ መስራት ለረጅም ጊዜ እየቻልኩ አይደለም፣ አስቸጋሪ ነው። ሆኖም ግን ለምንድን ነው ሂል ማድረግ ያልቻልኩት የሚል ጥያቄ ሲመጣብኝ መልሱን አገኘሁት። እበላቸው የነበሩ ምግቦች ትክክል አይደሉም። አመጋገቤ የተዘበራረቀ ነው። አጻጻሚም የተዘበራረቀ ነው። እነኝህን ህጎችን፣ ሩሎችን እኛም በጥንቃቄ ማወቅ የሚያስፈልገን ጊዜ ነው። መንፈሳዊ ጉዞዎች ላይ ራሱ ስንጾም እንዴት ነው? እስከ ስንት ሰዓት ነው መጾም ያለብን? ህግጋቶቹ ምን ይመስላሉ? ከጾም በኋላ መመገብ ያለብን የምንከለከለው ምንድን ነው የሚለውን ዲፕሊ ስለማናውቀው ያ ነገር ነው ቻሌንጅ የፈጠረብኝ ብዬ አስባለሁ። ሁለቱ ነገሮች ሲጣመሩ ሙሉ ጤናቸውን ለመስጠት በጣም ጠቃሚ ይሆናል እና ይህ ትልቅ ግንዛቤ ነው። ለምን ለሚሰማው ሰው በጣም ይጠቅማል ብዬ ነው የማስበው። እኔ እንደ አንድ የኦርቶዶክስ እምነት ተከታይ ሳይንስንም የሰጠው ጥበብንም የሰጠው እግዚአብሔር ነው ብዬ ነው የማስበው። ራሳችንን ሲያመን የራስ ምታት መድኃኒት ውጠን የሚሻለን ከሆነ ለምንድን ነው ለሌላው ህመም ሲሆን ችግር የሚሆነው ብዬ ነው የማስበው። ይሄ እኔ ግንዛቤ ነው። ለማንኛውም ግን ያው እንዲህ አይነት ስሜት ያላቸው ሰዎች ዶክተራቸውን ማማከር ይኖርባቸዋል። ስለ ቤተሰብ አንስተ ነበረ። በአእምሮ ጤና ዙሪያ አንደኛው ትልቁ ነገር ኢንቫይሮንመንትና አካባቢያችን፣ የአካባቢን ሰላም አንስተሃል። እንዲሁም ደግሞ የቤተሰብም ነገር አስባል። በመጀመሪያ አንተን በመጠየቅ ልጀምርና ከዛ ስለ ቤተሰብ ትመልስልኛል። ይሄ ነገር ሳይከሰትብህ በደንብ ምናልባት ልጅ ነህ፣ እርግጥ ሃይስኩል ውስጥ ነው፣ ምን ያህል በዛም ጊዜ ቢሆን ሳይባባስብህ በአእምሮ ህመም ዙሪያ ምን አይነት ግንዛቤ ነበረ? እስቲ እሱን አጠር አድርገህ መልስልኝና አሁን ይሄ ነገር ከሆነ በኋላ ምን አይነት ግንዛቤ ነው ያለ? እስቲ ሁለቱን አነጻጥረህ ንገረኝ። ወይ መጀመሪያ እንግዲህ ምንም አይነት ግንዛቤው አልነበረኝም ከአእምሮ ጋር የተያዘ። በመጀመሪያ ከፋሚሊም ጋር የነበረኝ ነገር በልጅነትም ትንሽ አስቸጋሪ ነበረ። ማለት ኮንፍሊክቶች ይፈጠራሉ። ያው ልጅ ስለሆንሽ አክሰፕት ታደርጊያለሽ። የመታዘዝም የማዘዝም ስሜቶች ስላሉ መጽሐፍም ላይ ደግሞ ያው ልጅ መታዘዝ አለበት የሚል ትምህርቶችም ስላሉ በልጅነት ደግሞ ቤተክርስቲያን ምንም ስለምንሄድ ያንን ነገር ለመተግበር አፕላይ ለማድረግ ሞክር ነበር። ቀጥታ የሰማዋትን ነገር ግን መቻል አቃተኝ የሆነ ሰዓት ላይ። ለምንድን ነው እኔ የማልፈልጋቸው አይነት ፊሊንጎች ሲደጋገሙ፣ ይሄ አግሬሲቭነሱ፣ ቁጣው ሲበዛ፣ እንደገና ደግሞ እውቅና ሳይሰጥ ሲቀር፣ አፕሪሺየት መደራረግ ሳይኖር ስታይ በቃ ውስጥሽ ይጎዳል፣ ውስጤን ይጎዳኛል። ይሄ ህመም በደንብ ውስጥ አለብኝ ብለህ ከማሰብ በፊት አንድ ሰው ስለ አእምሮ ህመም አለበት በእኛ ማህበረሰብ ውስጥ ሲባል ምን ነበር የአንተ ግንዛቤ? በጣም ያስደነግጠኝ ነበር፣ በጣም ይረብሸኝ ነበር። አእምሮ ህመም ማለት በቀጥታ ያው አሁን እንደሚባለው ከመንፈሳዊ ከኢቭል ስፒሪት ወይ ከሰይጣን ጋር ብቻ የተያያዘ ችግር እንደሆነ፣ እንደገና አእምሮ ህመም ሲባል ራሱ ትዝ የሚሉኝ መንገድ ላይ የወደቁ ሰዎች ራቁታቸውን ሆነው
የሆነ ነገር ውስጥ ገብተው ፀጉራቸውን አንጭበው አእምሮ ታማሚ የሚባሉት እነሱ ናቸው የሚታወቀው በእኛ በቃ ማለት ገሌ እኮ ታሟል ከተባለ ኦልሬዲ ውጭ ወጥቷል ማለት ነው። ሌላ ምንም ግንዛቤ የለም። ከዛ ውጭ ቤት ውስጥ ሆኖ ሰው ይታመማል? ኔቨር፣ ማንም አያውቀው። ቀብጦ ነው እንደ አንተ ቤት እያለህ ቁጭ ብለህ እየበላህ እየጠጣሽ ነው የምትባየው። እና ያ ነው እና የነበረኝ ግንዛቤ በጣም ዜሮ ነበር። አስፈሪም ነበረ በጣም ነበር። አሁን የምትላቸው ነገሮች የአብዛኛው ማህበረሰብ ግንዛቤ፣ የኔም እንደዛው ነው። አሁን ከኖርክበት በኋላ ደግሞ ለአንተ ልክ ይሄን በአጭሩ እንደነገርከን የአእምሮ ህመም ሲባል አሁን ምንድን ነው ጭንቅላት ውስጥ የሚመጣ? የአእምሮ ህመም አሁን እንደኖርኩትና እንደተረዳሁት እንደ ማንኛውም ህመም ሂል ሊያደርግ የሚችል ትክክለኛ አቅጣጫ ተዘርግቶለት ሜዲኬሽንም ምግብም ስፒሪቹዋል ነገርም ተሟልቶ መሟላት ያለበት ነገር ሁሉ ከተሟላ በትክክል ሂል የሚያደርግና በጣም የተሻለ ደረጃ ላይ መድረስ እንደሚቻል ለብዙ ሰዎች እንዲገባቸው እንዲረዱት፣ ተስፋ ለቆረጡ ሰዎች ካላችሁ በዚህ ሰዓት ይሄን ነገር ብትሰሙት በጣም ጥሩ ነው። ይድናል። እንግዲህ ባይፖላር በጣም ከባድ ነው። በነገራችን ላይ እንዲህ እንደምናወራው ቀልድ አይደለም። ቀለል አድርጌ እንዳወራሁልሽ በቃል የሚገለጽ ነገር አይደለም። ስሜት ውስጥ ቦታው ላይ ስትሆኝ በጣም ከባድ አስቸጋሪ ነው። ከዛ ውስጥ ማገገም ከተቻለ በተለያየ መንገድ ያላችሁ ሰዎች ማገገም ትችላላችሁ። ከበረታችሁ መንገድ አለ፣ ተስፋ አለ፣ ብርሃን አለ። ስለዚህ ያንን የምታዩበትን ነገር ግን ያው አንዳንዴ የምርጫና የውሳኔን ጉዳይ ይፈልጋል። ከገዛም በተጨማሪ መቀበል ይፈልጋል። ነገሩን ያለብንን ችግር ስንቀበል የመፍትሄውን ግማሽ እንሄዳለን ስለሚባል ማለት ነው። እና በዛ መንፈስ ሰዎች ከተነሱ እንደ ማንኛውም አይነት የአካል ህመም ሂል ይደረጋል፣ ይድናል፣ ሰላም መሆን ይቻላል፣ ስራ መስራት ይቻላል፣ ህይወትን መቀጠል ይቻላል። በአጭሩን ልበላቸው። በጣም አመሰግናለሁ። አሁን አንተ ስትነግረን ኮምፕሊትሊ ኪውር ሆኛለሁ ተሽሎኛል ብለህ ነው የነገርከን። የአእምሮ ህመም በጣም ኮምፕሊኬትድ የሆነ ኮምፕሌክስ የሆነ ነገር ነው። አእምሯችን በራሱ አንተ የምትገልጻቸው ነገሮች ራሱ አሁን ብዙ ጊዜ የሚወስደው የዴሊ ላይፋችን ውስጥ ማዘንም አለ መደሰትም አለ። ህመም መሆኑን አለመሆኑን ለመለየት ረጅም የሚወስደው ለዛ ነው። በአጋጣሚ እነዚህ ስሜቶች ሊመጡ ይችላሉ። እንዳልኩት የዴሊ ህይወታችን ሊሆን ይችላል። ድንገት ኖቲስ የምታደርግ ከመሰለ ወደዛ መንገድ ተመልሶ የሚወስድ ከመሰለ እንዴት ነው የምታልፋቸው? ምን አይነት የተለማመድካቸው መፍትሄዎች አሉ? ኦኬ፣ የመጀመሪያው ጊዜ መስጠት። ለምሳሌ ኃይለኛ የብስጭት ስሜት ከመጣብኝ አለመናገር፣ ሳልናገር ለ5 ለ6 ደቂቃ ያህል ወይ ወክ አደርጋለሁ ወይ ደግሞ ቁጭ ብዬ ነገሩን ለማሰብ እሞክራለሁ። ያ ነገር በጣም ረድቶኛል። ረጅም ልምምድ ሊፈልግ ይችላል። መጀመሪያ አካባቢ ነርቫችን አይታዘዝም። በቃ በስጭት ውስጥ ንዴት ውስጥ ስንሆን በቃ የሆነ ነገር አድርጎ አክሽን ውሰዱ፣ ተናገሩ፣ ተሳደቡ ምናምን ሊለን ይችላል። ግን በሂደት ብዙ ነገሮችን እያስተካከላችሁ ስትሄዱ በተለይ ደግሞ ስፒሪቹዋል ላይፍ ላይ ጎበዞች ስትሆኑ፣ በየእምነታችሁ ጎበዞች ከሆናችሁ ያንን ነገር የማስታወስ አቅማችሁን ስኪላችሁን ከጨመራችሁበት ጠቃሚ ይሆናል። አንደኛው እሱ ነው የሚረዳኝ ነገር። ሁለተኛ ሁሉም ያልፋል የሚለው ቃል፣ ሁሉም ያልፋል የሚለው ነገር ሁሌ የማስበው እቺ ቀን ለዛሬ ብቻ ነው የምትቆየው፣ ነገ አዲስ ቀን አይመጣም። ስለዚህ ለሚያልፍ ቀን ለምን የማያልፍ ነገር አደርጋለሁ የሚል ነገር ውስጥ ያለ ሁሌ ያ ረድቶኛል። እቺ ሁሉም ያልፋል የሚለው ነገር ነው እዚህ ድረስ ይዞኝ የመጣው ብዬ አምናለሁኝ። ለምን አስበዋለሁ? ትናንት የነበረው ነገር ዛሬ የለም። ስለዚህ ዛሬ ያለው ነገር አይኖርም። በዛ ሆልድ እያደረግኩኝ መሄድ። ሌላ ደግሞ ፖዚቲቭ ሜንታሊቲ እንዲኖረኝ ሁል ጊዜ ከክፉ ነገር ይልቅ መልካም ነገር ላይ አይምሮዬን አቴንሽንን ዳይቨርት ማድረግ መቻል። የማያቸውን ነገሮች ድራማ ሊሆን ይችላል፣ ፊልም ሊሆን ይችላል፣ እንደዚህ ፕሮግራሞች ቲክቶክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል። ሊገነቡኝ የሚችሉ ነገር ውስጥ ነው የምገባው ብዙ ጊዜ።
ዝም ብሎ ትራሽ የሆነ ነገር ውስጥ ራሴን መክተት አልፈልግም። የማይረቡ ነገሮች ውስጥ ብዙ አቅም ሊሰጡሽ ይችላሉ። አሁን እነኛ ሰዎች ሊጠቀሙበት ይችላሉ ፋይናንሻሊ ምናምን ብናወራው ማለት ነው። ግን ለእኔ ከጤናዬ ጋር ወርዝ አያደርግም እና እነኚህ 3 ነገሮች በጎ ማሰብ፣ ሆልድ ማድረግ፣ ጊዜ መስጠት፣ እንደገና ግሪን ኤሪያዎች ላይ መሄድ፣ አረንጓዴ ቦታዎች ላይ ሄዳለሁ፣ ፓርክ ኤሪያ ላይ ይቀመጣለሁ፣ ደስ ይለኛል፣ መረጋጋት እፈልጋለሁ። ሙዚቃዎች የምሰማቸዋለሁ፣ ሳውንዶች፣ ለምሳሌ የበርድ የወፎች ድምፅ ሊሆን ይችላል፣ የዝናብ ድምፆች ስልኮች ላይ አሉ። አፖች ላይ ሰዎች ማግኘት ከፈለጋችሁ በቀላሉ ዩቲዩብ ገብታችሁ የወፍ ድምፅ በርድ ሊሆን ይችላል፣ ኔቸር ቮይስ ብትሉት ተፈጥሯዊ ድምፆችን ማግኘት ትችላላችሁ። ንፋስ፣ ዝናብ የሆነ የሚሰጠው ፊሊንግ አለ፣ በተለይ ስንበጠበጥ እና እነኛ ነገሮች የማድመጥ ፕራክቲስ አደርግ ነበረ እና በጣም ጠቅሞኛል። ከዛ ውጪ ኃይለኛና በጣም ተስፋ አስቆራጭ ስሜቶች ሲመጡ ደግሞ ፕሬይንግ፣ ጸሎት በጣም 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 ትልቁ መሳሪያ ነው ብዬ ነው የማምነው እና በተለይ በሜንታል ሄልዝ ውስጥ በጣም መጥፎ ነገር ምንድነው? ተስፋ መቁረጥ። ሰዎች ተስፋ ከቆረጡ ያ የመጨረሻ ደረጃ ነው የሚደርሰው። ማለት እነኛ ነገሮች ሲመጡብኝ በቀጥታ ወደ ፕሬይንግ ነው የሚሄደው እና እምነታችሁ ላይ በጣም የምታጠነክሩበት ያኔ ነው ማለት ነው። ተስፋ የመቁረጥ ስሜት ሲመጣ እንዲህ ያሉ ቱሎች በጣም ይጠቅማሉ። የምትችሉ ሰዎች ደግሞ ቀለል ያሉ ነገሮችን ማንበብ ብትሞክሩ እሱ ነገር በጣም አድቫይዘብል ይደረጋል። የሚጠቅሙ ፕሮግራሞችን ማየት ሊሆን ይችላል። ራስን ማስተማር፣ ካየነው ነገር ውስጥ ደግሞ ማሰላሰል፣ እንዲህ ያሉ ነገሮች ያረጋጉናል፣ ካልም ያደርጉናል ብዬ አምናለሁ እና ለሰዎችም ሊጠቅም ይችላል። ስለ ቤተሰብ እናንሳና ከዛ አዜቢና ሾው ደግሞ እንዴት እንዳገዘችን በምግብ ዙሪያ በጣም ጠቃሚ ስለሆነ በሱ ላይ እንቆያለን። ቤተሰብ ትልቅ ፓርት አለው። ቅድም አንስቼው ብዙ አላወራንበትም። እንዴት ነው እስቲ ያንተን ንገረኝ። እንዴት ነበር አንደርስታንድ የሚያደርጉ? እንዴት አሳለፍክ? ውስጥ እንዴት ነው የሚጎዳው? ህመሙንስ እንዴት ነው የሚያባብሰው? የቤተሰብ ያንን ነገር ግንዛቤ ማጣት። መልካም እንግዲህ ስለ ቤተሰብ ጋር ስናወራ ትልቁ ነገር የሚሆነው በእኔ ላይፍ ኤክስፔሪንስ የምነግራችሁ የገጠመኝ ነገር ማቴሪያል አይጎልብኝም። የትምህርት ቤትም ሆነ ምንም ካደግኩም በኋላ አንዳንድ ነገሮች ይሟላሉ። ሰፖርት ለመደረግ ትሞክሪያለሽ፣ ግን ማቴሪያል ብቻ ይመስላችኋል። ብዙ ጊዜ ስሜቶችን ኖቲስ የማድረግ ኮሚኒኬት የማድረግ ችግር ነበረ። በቃላት መግባባት አይቻልም። ሳምታይምስ ደግሞ ትረስትሺፕ አይኖርም። ለምን ህመም ውስጥ ስትሆኚ ለምሳሌ ገንዘብ ከሆነ ታጠፊያለሽ። ያ ነገር ሲሆን ደግሞ ቤተሰብ ያንን ነገር በፖዘቲቭ ሳይን አይወስደውም። ወዴት ሄደ፣ እንዴት ሆነ የሚል ናቪጌሽን ውስጥ ወይም ጥያቄዎች ውስጥ ሊጠይቅ ይችላል። እነኛ ነገሮች ሚስ አንደርስታንዲንጎችን ይፈጥራል፣ አለመግባባቱን ያባብሳል እና ስሜት ለስሜት ቁጭ ብሎ የመነጋገር ነገሩ ትንሽ ዊክ ስለነበረ ያ ነገር በጣም ጎድቶኛል። እንደገና ደግሞ አንዳንድ አግሬሲቭነስ ነበሩ። እንደዚህ ያሉ ጸባዮች ደግሞ ካልተረዳ በተለይ ለሜንታል ችግር ላለበት ሰው የሚያባብስ ይሆናል። አንዳንድ ኃላፊነቶችን ሪስፖንሲቢሊቲዎችን መወጣት አትችልም ቤት ውስጥ። ለምሳሌ በጣም ዲፕ ዳውን ዲፕረስድ በመሆን ሰዓት መነሳት ስለማልችል አክቲቪቲ አድርጌ ቤት ውስጥ መከናወን ያለብኝን ነገር አያደርግም። በዛ ምክንያት ደግሞ የሌዚነስ ይመስላል ቤተሰብ አንደርስታንድ የሚያደርገው በቃ ሰንፎ ነው አይነት ግንዛቤዎች ይመጣሉ። ያ ደግሞ ፔንፉል ስትሰሚው። ለምን አንቺ መድረስ የምትፈልጊበት ቦታ አለ። ራስሽን ታውቂዋለሽ። ችሎታዬን አውቀዋለሁ፣ ራሴን አውቀዋለሁ እና እያወቅኩት የሆነ የተቀበረ ወርቅ አይነት ሆነች ቁጭ ትያለሽ ማለት ነው። ብዙ ነገር መስራት እንደምችል እያሰብኩኝ ግን እቤት ውስጥ ነው ያለሁት ማለት ነው። የሆነ ሆልድ የሚያደርግሽ ያ ችግር ነው። ያንን ችግሬን ደግሞ ያው መረዳቱ በጣም ከባድ ነው። ለምን ከሜንታል በተለይ ባይፖላር በጣም ያስጠላ አያስታውቅም። እየለበሽ እየበላሽ እየጠጣሽ ነው ነገሮች የሚበላሹት እና በዛ ደረጃ ስለሚሆንብኝ
ይሄ ኮሚኒኬሽን የነበረው ነገር ልክ ስላልነበረ በጣም ተቸግሬያለሁኝ እውነት ለመናገር በዛ ውስጥ። ግን ሌሎች ነገሮች ግን ምንም ችግር የለም። አሁን ብዙ ጊዜ በእኛ ካልቸር በእኛ ቤተሰብ አረዳድ ምንድን ነው የምንለው ለልጆች ያው ገንዘብ ከሰጠን ወይ ካለበስናቸው ትምህርት ቤት ከላክናቸው ሌላም ያስፈልጋቸዋል አይነት ቴንደንሲ ያለና የተመጣበትን ባክግራውንድ የተለያየ ሊሆን ስለሚችል ከኢኮኖሚም ጋር ተያይዘው የበፊቱ ላይፍ ምናምን እነሱ ከዛ ጋር ብቻ ስለሚያጠናቅቅ ስለሚታይ ይሄኛው ነገር ተረስቷልና ያ ነገር እኔ ገጥሞኛል። ሌሎች ላይ ባይደርስ ደግሞ ደስ ይለኛል። ማለት ወላጆች እስኪ ልጆችን ስሙን የምለው አድምጧቸው ምን ይላሉ። ግንዛቤው ቢኖራቸው ያንተ ቤተሰቦች ምንም ጥርጥር የለኝም በተሻለ ትሪት እንደሚያደርጉ። ለምን እንደነገር መልካም ቤተሰብ ነው ያለ፣ ሰፖርት የሚያደርግ ቤተሰብ ነው ያለህ እና ግን ለዛ ነው እንዲህ አይነት ፕሮግራም የሚያስፈልገው። ግንዛቤው ስለሌለ ሰነፍ የሆንክ ነው የሚመስለው። ግንዛቤ ከሆንክ ደግሞ ቤተሰብ ግዴታ ይበሳጫል። ለትምህርት ብሎ የሰጠህን ገንዘብ ካጠፋ የአእምሮ ህመም ነው ብሎ ማንም ቤተሰብ አያስብም። ነው ነው የሚለው። እንዲህ አይነት ግንዛቤዎች የሚጠቅሙት ለዛ ነው። አዜብን እንዴት አገኘሃት? ቅድም ጀምረህልን ነበረ ወደ ምግቡ የመቀየር ለምሳሌ አሜሪካን ሲመጣ ብዙ ጃንክ ፉድን አክሰስ የማድረግ ሁኔታ አለ። ያ ደግሞ ቡናውን በብዛት መጠጣት እያባባሰውና ለሌላ ጤና ችግር ውስጥ ሁሉ እንደከተተ ነግረህን ነበር። እስኪ ስለሱ። በተለይ ጃንክ ፉዶች ስንበላቸው በጣም ጣፋጭ ናቸው ለአፋችን። በጣም ወዲያው ሳትስፋይ ያደርጉናል አይደለ? ሁላችንም የምናውቀዋለን። ግን በሂደት ግን ያው ኮሌስትሮል እና ፕሪዲያቤቲክስ የመሳሰሉ ችግሮችን ይፈጥሩብናል። በጣም ከባድ ነው። ከምን እንደሚሰራም ራሱ በትክክል ሳምታይምስ ስለማናውቀው ያው ጥራቱም ደረጃውም ኳሊቲውም የወረደ ሊሆን ስለሚችል ሰዎች ጥንቃቄ ብታደርጉ መልካም ነው። ለራሳችሁ ጤንነት፣ ለወደፊት ህይወታችሁ እንዳይቀጠፍ። ብዙ ሰዎች በስኳር ብቻ ሞተዋል። ተዩ ሜንታል ሄልዝን በኮሌስትሮል ብዙ ሰው ስትሮክ እየመታው ገብቷል እና አሳሳቢ ነው በዚህ ሰዓት። ስለዚህ እኔም ያው እጠቀም ነበር ጃንክ ፉድ። አባብሰውብኛል፣ ስሜቴን ያባብሰው ነበር። የሚገርምሽ ነገር የበለጠ ሬቴቲቭ ነበር የሚያደርገኝ፣ ይበጠብጠኛል። በተለይ በርገር በልቼ ሶዳ ከጠጣሁኝ በቃ ሌላ ሰው ሆናለሁ ማለት ነው። ወይ በጣም ሃይፐር ያደርገኛል የሆነ ወይ ደግሞ ፎጊ አይነት ማይንድ ይሰጠኛል። በቃ አይምሮ የሆነ ክላውድ አይነት ስሜት ይሰማኛል በጠራራ ፀሐይ ማለት ነው። እና አሮን ነው እንግዲህ ከምግቡን ካሰራሩ አናውቀውም፣ ግን ያንን ይመስላል። እዚህ ጋ በሰው አማካኝነት ነው የተዋወቅነው። የሆነች የማውቃት ልጅ በአጋጣሚ ጠቁማኝ ነው አንዳንድ ችግሮችን ስነግራት ከስኳርና ከኮሌስትሮል ጋር በተያያዘ ቲክቶክ አላት፣ አዜብ ትባላለች፣ እስኪ አናግራት ምናልባት ቢዚ ካልሆነች አለችኝ። እኔም በቀጥታ ስልኬን ጻፍኩላት ሄጄ ወዲያውኑ የደወለችው። በጣም ገረመኝና እንዴ በዚህ ፍጥነት እኔ እንደዛ በላይፌ ገጥሞኝ አያውቅም። ገባሽ? ሰው በዚህ ደረጃ ለእኔ ዋጋ ከፍሎ ምናምን ሊደውልልኝ ደውዬ አላገኘም። እኔ እንደዛ ያሳለፍኩት ላይፌን ማለት ነው። በብዛት በጣም መጥፎ ነገሮችን ስላየው እስኪ ከሆነ ብዬ ልሞክር ብዬ ነው እና ደወለችልኝ። ወዲያው ምልክቶችን ስነግራት እኔ ያስጨነቀኝ እንደው ፕሪዳያቤቲክስ እና ኮሌስትሮሉ ነው ስነግራት፣ ግን እሷ ከሜንታል ጋር የተያያዘውን ነገር ሚክስ እያደረኩ ነግራት ስለነበረ አውቀዋለች። ያው ኦርደር ማድረግ ያለባት ነገር ኦርደር አደረገች። እሱን መጠቀም ጀመርኩ። ከ3 ሳምንት በኋላ ለውጥ ታያለህ አለችኝ። የመጀመሪያው 2-3 ቀን ከባድ ነበር። ያው የተለየ አመጋገብ ነው፣ ከዚህ ጋር ታወራላችሁ። እሱን ግን እየደመርኩት መጣው። ከኛ ባህል ያው ትንሽ እንጀራን የመተው ነገር ነበረው። እየደመርኩት ሲሄደው ሰውነቴ ላይ ያው ለውጥ ማምጣት ጀመረ ማለት ነው። ፊቴ በጣም ዳርክ ሆኖ ነበር፣ መሳከክ ነበር ፀጉሬን፣ ቦዲ ጥሩ ያልሆኑ ስሜሊንጎች ይመጡ ነበር። ያው ኮሌስትሮሉ፣ ፕሪዳያቤቲክስ እንትኑ ስኳሩ እየጎዳኝ እየመጣ ስለነበር ማለት ነው። ፊቴ ትንሽ ብራይት መሆን ጀመረ። ራሴን ማግኘት ጀመርኩ። ለመጀመሪያ ጊዜ ከ1 ሳምንት በኋላ ራሴን ሌላ ማንነት ውስጥ ሆኜ ያገኘሁት ማለት እንደዚህ አይነት ፊሊንግ ተሰምቶኝ አያውቅም።
በጣም ስቴብል የሆነ ማይንድ ሴት ጠዋት ስነሳ ጭንቅላቴ ሰላም፣ ለመጀመሪያ ጊዜ ይሄ ሩን የሚያደርገው ቶት ጸጥ ብሏል። ጠዋት ተነስቼ ቁርሴን በልቼ መውጣት ቻልኩኝ ማለት ነው። እና የተወለድኩበት ቀን የመሰለኝ ነው። ከሌላ ዓለም እንደመጣ አይነት ፊሊንግ ተሰማኝ። በዛ ደረጃ አልጠበቅኩኝማ። ምናልባት ስኳሩን ሊረዳኝ ይችላል፣ ኮሌስትሮልን ኮንትሮል ላደርግ እችላለሁ ብዬ ነው። በምግብ በኒውትሪሽን በዚህ ደረጃ ሜንታል ላይ ያለውን ኢፌክት እኔ ምንም ኖሃው አይዲያው የለኝም። በቃ ያቺ ነገረችኝን ነገር ኦርደር አድርግ የተባልኩትን አደረግኩ፣ ምግቤን አስተካከልኩኝ፣ ስሜቴ ስቴብል እየሆነ መጣ ማለት ነው። የተወሰኑ ጊዜያት እየቆየው ሲሄድ አንዳንድ ለውጦች ማየት ጀመርኩ ጤናዬ ላይ ማለት ነው። ለምሳሌ የምግብ አለመፈጨት ነበር። ከበላው በኋላ ቮሚት ያደርገኝ ነበር፣ ይወጣል የሚበላው ነገር። እንደዛም የሚያደርገኝን ምግብ መልሼ የበላው ነበር። የሚገርምሽ ነገር ማለት ነው ያ ነገር ቆመ። የምበላው ምግብ ነው ሰላም ይሰጠኝ ጀመር ማለት ነው። ሰውነቴ ደህና እየሆነ መጣ። ጡንቻዎቼ፣ መስሎቼ፣ አይምሮዬ ከሰዎች ጋር ረጋ ብዬ መነጋገር ጀመርኩኝ። እንዲህ አይነት ሳይኖችን ሳይ በጣም ቀጠልኩ። ከዚህ ጋማ በቃ መቆየት አለብኝ ብዬ ላግዛትም እዛው ቀረው። ወራት በገፉ ቁጥር ፓኒክ አታኩ በተለይ ከ2 ወር ምናምን ቆይታ በኋላ ተወኝ ማለት ነው። ጠፋ ከርም ሁኔታ እና እኔ አላመንኩኝም። ስትነግረኝ እንዲያዜ ነገር ግን ይሆናል ምናምን እላት ነበር ታውቂያለሽ። ምክንያቱም እኔ መድኃኒት ሁሉ ወስጃለሁ፣ ብዙ ነገሮችን አይቻለሁኝ እና እንዴት ሆኖ ሊሆን ይችላል እንደዚህ እንዴት ሊጠፋ ይችላል ብዬ አስብ ነበረ። በሚገርም ሁኔታ 2-3 ወር በኋላ በጣም ኃይለኛ ይሄ ፓኒክ አታክ ነበረብኝ። መኪና ስነዳ የሆነ ነገር ሲሰማ ሾክ አድርጌ መኪናውን ሁል የማድረግ የመደንገጥ፣ ለመጋጨት የመሞከር ምናምን አይነት ስሜቶች ነበሩ። እነሱ ጠፉ። አግሬሲቭ የሆኑ ባህሪዎች ሲመጡ መቋቋም፣ ቶለሬት ማድረግ ጀመርኩ። በፊት የራሴ አግሬሲቭነስ ነበር የሚበሰው። እነኛ ሲግናሎች ቀስ እያሉ መጥፋት ጀመሩ ማለት ነው። ከዛ ዲፕሊ መስራት አለብኝ ብዬ ስቲል ነው ወርኮን እያደረግን ነው። እንግዲህ አሁን ወደ ኤክሰርሳይዝ ደግሞ እየመጣሁኝ ነው። ከምግብ ትንሽ አረፍ እያለን ፋስቲንግ፣ ኤክሰርሳይዝ የሚባሉ ነገሮች አሉ። ያው አዚ በደንብ ዲቴል ታወራሻለች ስለሱ። ግን በጣም ሰዎችን ኢንካሬጅ የማደርገው ነገር የሚድኑበትን ቦታ ወይም ምልክት ያዩበትን ቦታ በደንብ አጽንተው ቢይዙ። የብዙ ሰው ችግር አሁን ይሄ ነው። ሆስፒታል እንሄዳለን፣ አንጨርሰው እናቋርጠዋለን። ምግብ እንጀምራለን፣ አንጨርሰው እናቆመዋለን። ይሄ ከሆነ መዳን አንችል፣ መጽናት አለብን። ብንወድቅም ተነስተን መራመድ መቻል ያስፈልጋል እና በዚህ ደረጃ ረድቶኛል። ዲፕሊ ደግሞ ወደፊት ደግሞ በጣም በርካታ የሆኑ ፊሊንጎች እንዴት እየተቀየሩ እንደመጡ አብረን የምናያቸው ይሆናል። አንዳንድ ታለንቶችን ወደ ማግኘት መጣው። የልጅነት ሜሞሪዎች የመመለስ ነገር፣ መጽሐፍ መጀመር፣ ሞቲቬት የመሆን ነገር ነው፣ መነሳሳት፣ በቃ እንዲህ ያሉ ነገሮች የሚያስደስቱኝን ነገሮች እንደገና ሪኮል ወደ ማድረግ እና አላስፈላጊ የሆነው ትራሽ የሆነው የሚጨቃጭቀኝ ነገር እየተወገደ መጣ። ለካ ምግብ ራሱ ሌላ ጥበብ ነው እና ይህንን ጥበብ ሰዎች ቢያውቁትና ከሌላው ነገር ጋር ደግሞ ቢያጣምሩት ቢጠቀሙበት አንዱ የእግዚአብሔር ጥበብ ነው። እንግዲህ ለሚያምን ያው እግዚአብሔር በአንድም በሌላ የሚያድናል። ጥበብ ሁሉ የሱ ስለሆነ ይህንን ይመስላል ባጭሩ። መልካም እንግዲህ እንደነገርከን ምግብን በማስተካከል ከአዜቢና ጋር ተገናኝታችሁ ያንን ያላሰብከውን አንተ ያለብህን የጤና ጉድለት፣ ስኳር፣ የተለያዩ ነገሮችን ስትሄድ ነገር ግን ሌላ ሰርፕራይዝ፣ ሌላ ስጦታን የሆነልህ የአይምሮ መረጋጋትም እንዳለና ብዙ ጊዜ ይሄም የተባለ ነገር ነው። አይምሯችን ላይ ትልቅ ችግር በልጆቻችን ማየት እንችላለን። ብዙ ስኳር የሰጠናቸው ጊዜ ሰማይ ምድሩን ሲበጣበጡት ነው ህፃናቶቹ የሚውሉት። ሃይፐር ያደርጋቸዋል እና የምንበላውን ነገር ትልቅ ቦታ እንዳለው ጥርጥር የለውም። በሌላ ዝግጅትም ደግሞ አዜቢናን ይዘናት እንመጣለን። ነገር ግን በመጨረሻ ከመሰነባበታችን በፊት ለሁለት ሰዎች መልእክት እንድታስተላልፍልኝ ይፈልጋለሁ። ያም ምንድነው? አንተ በነበርክበት ስሜት ውስጥ በአሁን ሰዓት ያሉ
ይህንን የሚያዳምጡ ምን ትነግራቸዋለህ? ምን አይነት ተስፋ አለ ብለህ ማሳወቅ ትፈልጋለህ? ምን አይነት መፍትሄ ያለው ብለህ ልትነግራቸው ትችላለህ? ሁለተኛ እሱን ከመለስክልኝ በኋላ ደግሞ ቤተሰቦች ምንድን እንዲገነዘቡ ትፈልጋለህ? እንደዚህ አይነት ስሜት ያለባቸው ባል ሊሆን ይችላል፣ ሚስት ልትሆን ትችላለች፣ እናት አባት ሊሆን ይችላል፣ ልጅ ሊሆን ይችላል። ምን አይነት ግንዛቤ ቢኖራቸው ማገዝ ይችላሉ? እሺ ኪዱዬ፣ የመጀመሪያውን ጥያቄ በዚህ ስሜት ውስጥ ያላችሁ ሰዎች ተስፋ አለ፣ ብቻችሁን አይደላችሁም። እንግዲህ ይሄ ማሳያ ነው። እኔ መጥቼ እዚህ ጋ እያወራሁኝ ነው እና እንረዳችኋለን ብትመጡ። አዜቢና እንግዲህ ብዙ ሰዎችን ሂል እያደረገች ነው፣ እየረዳች ነው። እሷ ጋር ብትመጡ ከምግብ ጋር የተያዘውን ነገር የምትፈቱበት መንገድ አለ። ከዛ ውጭ ደግሞ አንዳንድ ኢንፎርሜሽኖችን፣ መረጃዎችን መስማት ከፈለጋችሁ ያው ኪዲም ማለች ፕሮግራም እየሰራች ነው። እንደዚህም አንዳንድ ለእናንተ የሚጠቅሙ ነገሮችን መስራት እንችላለን። እናንተ ያንን የምትጠቀሙበት ከሆነ ህይወታችሁ ላይ አፕላይ የምታደርጉበት ከሆነ እና ተስፋ ስላለ በፍጹም ተስፋ እንዳትቆርጡ። በዚህ ሰዓት የጨነቃችሁ ያላችሁ፣ ቤት ዘግታችሁ ያላችሁ ሰዎች መድኃኒት አለ፣ መዳን ይቻላል። አንደኛ መንፈሳዊ ነገራችሁን አጠንክሩ። ሌላ አክሽን ውስጥ እንዳትገቡ በተቻለ መጠን በምታምኑት እምነት ጽኑና ወደዚህ መንገድ ኑ። ምግባችሁን ቀይሩ። ኤክሰርሳይዝ አለ። ጠቅላላ ዌልነስ ስራ ላይ ነው እንግዲህ የምንንቀሳቀሰው ማለት ነው። ብዙ ሰዎች የመዳን ተስፋ አላችሁ። ብትጠቀሙበት የተሻለ ነገር መፍጠር እንችላለን። አብረን እንማማራለን። ልምዶችን ሼር ማድረግ፣ እርስ በርስ አንዳችን የአንዳችንን ነገር ለመረዳት እና ለማወቅ አቅምን እናገኛለን ብዬ አስባለሁ እና በዚህ ተስፋ ውስጥ ብትመጡ ደስ ይለኛል ሁላችሁም። ስለዚህ በርቱ። አዜብ በጣም ብዙ ሰዎችን ረድታለች። ሾዋን ማየት የምትፈልጉ ካላችሁ ቅዳሜ ቲክቶክ ላይ ሁልጊዜ 6 ፒኤም አለች፣ መታችሁ መማር ትችላላችሁ። ዩቲዩቧንም ያው ከኪዲ መውሰድ ትችላላችሁ። እንዲህ እያደረጋችሁ በምግብ መቀረፍ የሚችለው በምግብ፣ በሌላው ነገር ደግሞ ካለ አጠቃላይ የሆነ ነገር የተነጋገር ልምድ እየተከፋፈልን ሼር እየተደራረግን አብረን እየሰራ ኪዲም ታግዘናለች ብዬ አምናለሁ። አንድ ደረጃ ላይ እንደርሳለን ብዬ አምናለሁ። ወደ ሁለተኛው ጥያቄ ስመጣልሽ ለወላጆች የምናገረው ወላጆች ልጆቻችሁን ዋች አድርጓቸው። ለምሳሌ ስልክ ብቻ ሰጥታችሁ ስልኩ ላይ ቁጭ ብሎ እየዋለ ነው አይረብሽም አትበሉ። እዛ ውስጥ የሚያዩትን ነገር ቼክ አድርጉ። አይምሯቸውን ሊረብሽ ሊበጠበጥ ይችላል። አቴንሽን ይሰርቃል። ይሄ አቴንሽን ደፍሴት የሚሉት ነገር አለ። አሁን ፎከስ አለማድረግ መቻል፣ ይሄ ነገር የሚያስከትለው እድሜያቸው ከተወሰነ እድሜ ልክ መጠን በታች የሆኑ ልጆች ኤሌክትሮኒክስ ሲሰጣቸው ሲጠቀሙ አይምሯቸው ያንን ፊልም እያደረገን የሚውለው እና ማጥናት አይችሉም፣ ማንበብ አይችሉም። ስለዚህ ይሄ ነገር ዋች አድርጉ። ስሜታቸው ሲለዋወጥ ከትምህርት ቤት ሲመጡ የተለያየ አይነት ወጣ ያለ ካራክተር ሲያሳያችሁ ኖርማል ነው ብላችሁ አትውሰዱ። ቼክ አድርጉ፣ መዝግቡ። በተለይ ከተፈጥሮ ወጣ ያለ ናቹራሊ አግሬሲቭነስ ሊሆን ይችላል፣ ቁጣ ሊሆን ይችላል፣ ብስጭት ሊሆን ይችላል፣ ንዴት ሊሆን ይችላል፣ ወይ መተኛት ሊሆን ይችላል፣ ለዚነስ ሊሆን ይችላል። ስራ ላይሰሩ ይችላሉ። ቤት ውስጥ መጥተው ጫማቸውን መጥረግ፣ ልብሳቸውን ማጠፍ ሊያቀታቸው ይችላል። ኦርደር የምታደርጓቸውን ነገሮች አልረዳም ሲሉ፣ መገንዘብ አልችልም፣ ያልሺ ነገር አልገባኝም፣ አልተረዳሁትም፣ እንዲህ አይነት ደጋግመው ሲሉ፣ ይሄ በዕለት ተዕለት ያለው የሚያጋጥመን የሁሉም ሰው ነገር ሳይሆን ሲደጋገም ተደጋግሞ የሚመጣውን ባህሪ በደንብ አጥኑት፣ ጻፉት፣ ያዙት። ከልጆች ጋር በግልጽ ለማውራት ሞክሩ። እጅጉ ከባዱ ነገር በእኛ ኮሚኒቲ አስቸጋሪ ነገር ግልጽ የሆነ ንግግር ያስፈልገናል። ወላጅ ከልጆች ጋር ማለት ነው። ምክንያቱም ሰዎች ናቸው እነኛ ልጆች። ትምህርት ቤት ይውላሉ እንጂ እንዳደገ ሰው እንደ አደልት ስሜት ፊሊንግ አላቸው። ብዙ ነገር ያጋጥማቸዋል። ለምን እንደዚህ ያጋጥማችሁ ብላችሁ ዲሳይድ ከማድረጋችሁ በፊት እንዴት አጋጠማችሁ፣ መፍትሄው ምንድን ነው፣ ከነሱ ጋር ኮሚኒኬት ማድረግ፣ እነሱንም አሳታፊ ማድረግ። እኔ ብቻ ልወስን፣ እኔ አባት ስለሆንኩ እኔ ብቻ ልወስን ሳይሆን ልጅስ እስቲ ምንድን ነው በዚህ ውስጥ የሚማረው ነገር ምን አለ የሚለውን እንደ ጓደኛ ስትቀርቧቸው እነሱም ደግሞ ግልጽ ሆነ ይነግሯቸዋል። ሊፈጠሩ የሚችሉ ወደፊት አደጋ ሊፈጥሩ የሚችሉ ከአእምሮ ጋር የተያያዙ ችግሮች በጊዜ እንግዲህ ሊቀጩ ይችላሉ። ሌላው ደግሞ ጤናቸውንም አሁን ደህና ነኝ ብላችሁ የምታስቡ ሰዎችም ቼክ አሉ። ለምን
ምን ላይ እንዳላቸው አታውቁትም። አሁን ብዙ ጊዜ ባለሙያዎች ሳይቀሩ ይቸገራሉ። በዚህ ሰዓት ዶክተሮች ሳይቀሩ ሐኪሞች ሳይቀሩ ራሳቸው ታመዋል። እኔ የሚገርምሽ ነገር ስሙን አልጠራም፣ የሆነ ሆስፒታል ኢትዮጵያ እያለው የታመመ ዶክተር ሊያክመኝ ሞክሯል። ግን እኔ እሱን ችግር ቼክ አረኩት፣ አየሁት፣ ኖቲስ አረኩት። እሱ ራሱ ትዕግስት የለው፣ ማድመጥ አይችልም። እንዴት አድርጎ ሳይካትሪስት ሆኖ ሊያክም ይችላል? በዛ ደረጃ አየሽ፣ ሰዎች ሳያውቁት ሌሎችን ለመርዳት በርናውት ያደርጋል። እና እንደዚህ አይነት ሴሚናሮች፣ እንደዚህ አይነት ትምህርቶች፣ እንዲህ አይነት እውቀቶች ያስፈልጉናል። እና ለሁሉም ሰው ጤናችሁ የት ጋ ነው ያለው? መንታል ላይ ሊሆን ይችላል፣ አካላችሁ ላይ ሊሆን ይችላል። ምግባችሁም ላይ ስሩ፣ መስራት ያለባችሁ ነገር ላይ ስሩ። አላስፈላጊ የሆኑ ቦታዎችን ደግሞ ቀንሱ። መንፈሳዊ ህይወታችሁ ላይ በርቱ። ላለው ኪድዬ ይህንን ይመስላል። በጣም ነው የማመሰግነው። በመጀመሪያ ማለት የምፈልገው አንተን እጅግ በጣም ልዩ ሰው እንደሆንክ እንድታቅ ነው የምፈልገው። አንዳንድ ጊዜ እግዚአብሔር በህይወታችን አንድ ነገር ሲሰጠን ስለምንችልና ምክንያት ሊያደርገን ለሰው መዳኛ ሊያደርገን ስለሚፈልግ ነው ብዬ አምናለሁ። ስለዚህ ለብዙዎች ድምፅ ትሆናለህ ብዬ አምናለሁ። በርታ። ለዛም ደግሞ የጀመርከው የዩቱብ ቻናል አለ። ተመልካቾቻችን የእሱን የዩቱብ ቻናል ከስራ አድርጋለሁ። በቀጣይ ደግሞ ከሱ የዩቱብ ቻናል ስር ደግሞ የአዜቢናን የቲክቶክዋን እንዲሁም የዩቱብ ቻናሏን ከታች እናደርጋለን። እየገባችሁ ቼክ አርጓቸው፣ ሰብስክራይብ አርጓቸው፣ ፎሎ አርጓቸው። በተለይ ደግሞ ይሄ ነገር ያስፈልገኛል የምትሉ ማለት ነው። በግልጽ ማንነጋገር የአይምሮ በተለይ ባይፖለር ብቻ 40 ሚሊዮን አካባቢ በአለም ላይ ህዝብ ተጠቂ ነው ተብሎ ይታመኑ። 40 ሚሊዮን እንግዲህ። ስለዚህ ይሄንን የሚያክል ማህበረሰብ ብቻ ይሄ እንግዲህ አንድ ሲንግል የሆነ ነው። ስንት አይነት የአይምሮ ህመም ደግሞ አለ። እሱን ብናሰላ ማን ተረፈ? በቃ። ስለዚህ የአይምሮ ህመም ከምናስበው በላይ በጣም አጠገባችን ያለ ነገር ነው። ዞር ዞር ብንል ከሁለት ከሶስት ሰው ምናልባት አንድ መካከላችን የዚህ ህመም ተጠቂ ሊሆን ይችላል። ሳይታወቅ ሱፍ ለብሶ ስራ እየሄደ ትልቅ ሰክሰስፉል ነው። አሁን አንዳንድ ቪዲዮዎች እንመለከታለን። ሴሌብሬቲዎቹ ሳይቀሩ ባይፖለር አለበት ሲባል እናዳምጣለን። እንዴ እኛ ግራ የሚገባን ቅድም አላዛር እንደነገረ የአይምሮ ህመም ሲባል ቀጥታ ጭንቅላታችን ላይ የሚመጣው ልብሱን አውልቆ ፀጉሩን አንጨባሮ ሰንደል ሰክቶ አንዱን ሱሪ ወደ ላይ ከፍ አድርጎ መንገድ ላይ የሚዞር ነው። እሱማ በቃ እኮ እሱ እርዳታ ሳያገኝ የመጨረሻው ደረጃ ደረሰ ማለት። ግን በአንዴ እሱ ጋር አይደርስም። እሱ ጋር ሳይደርስ በፊት መያዝ ይቻላል፣ ማዳን ይቻላል። በዚህ ውስጥ ያላችሁ ሰዎችም ቢሆን መፍትሄ አለ። በተለይ ደግሞ አንድ የረሳነው ነገር ሳናነሳ አንድ በተለምዶ የሚነገር ነገር አለ። ትልቅ ነገር እንትናችሁ ላይ ይያዛል፣ ወረቀታችሁ ላይ በቃ የአይምሮ ህመምተኛ ነው ተብሎ ይያዛል። ከዛ ታሪካችሁ ይበላሻል የሚባል ነገር አለ። ታሪክ ተበላሽቷል አላዛር? እኔ ምንም ታሪክ ያልተበላሸም። በነገራችን ላይ አትፍሩ ማለት ድፈሩ ነው የምለው። ለምን ባይፖላር ይኸውልሽ፣ ባይፖላር ብዙ ሰዎች በባይፖላር የተያዙ የመጨረሻው ደረጃ ራስን ማጥፋት ደረጃ ነው የሚያደርሰው። በጣም አስከፊ ነው ይሄ። ለውጭ ምናምን ልብስ አውልቆ ማሳበድ እንደዛ እንዳጠብቁ፣ ያ ነው የሚሆነው። ህይወትን ነው የሚነጥቀው። እና አትፍሩ። ምንም የሚበላሽ ነገር የለም። ማንም ሰው ችግር የሌለበት ሰው የለም እዚህ ዓለም ላይ። ሁሉም እየደበቀ ነው እንጂ አሁን ቅድም ስትናገሪ ኪዲ 40 ሚሊዮን እንግዲህ ዳያጎኔሲስ የተደረገው ነው። ሌላው ይታይ ደግሞ ስንት ሊሆን ይችላል? ሰው በየቤቱ ያሉትን ነገሮች እንደው እያንዳንዳችን እስቲ ቤት ውስጥ እየገባን ያለውን ችግር ከፋሚሊ ጀምሮ ማለት ነው በጣም በርካታ ዲፕ የሰደዱ ችግሮች አሉና ኔክስት ታይም ላይ እንግዲህ ጊዜ ሲኖር ደግሞ እናወራቸዋለን እየጠለቅን። በጣም ጥልቅ ነው በነገራችን ላይ ሜንታል ሄልዝ። እንዲህ ጀምረሽ እንዲህ ስለማትጨርሽው ያው እኛ አጠቃላይ የሆነ ግንዛቤ ሰዎች ቢኖራቸው ብለን በዚህ መተናል። እንግዲህ ኪድዬ በጣም አመሰግናለሁ። ላመሰግንሽ እወዳለሁ። አመሰግነው። ዶክተር ዮናስ የሚባል ቲክቶክ ላይ ያለአይምሮ ጤና የለም በሚል አዌርነስ ለመፍጠር በጣም የሚለፋ ዶክተር አለ። ከዚህ በፊት ምናልባት ከ3 ዓመት በፊት በዚህ ቻናል ላይ 1 3 4 ቀርቦ ያውቃልና
እኔ ለአእምሮ ህመም ትልቅ ቦታ የምሰጥ ሰው ነኝ። ለምን በጣም ነው የሚያስጨንቀኝ ሳስበው ራሱ ሰው እንዴት የራሱ ችግር እንደዚህ እንኳን ኖርማል ነን ብለን የምናስብ ሰዎች እንኳን በየዕለቱ የሚደርስበትን ነገር ለመቋቋም በጣም ይከብዳል። እንኳን ሌላ ነገር ተጭኖበት የሰው አእምሮ ማለት ነው። እና በጣም ስምፕቲ ያለኝ በጣም ነው ማዝነው። ስለዚህ ግንዛቤው ልክ ሲኖረን መተዛዘን ይጀምራል። እና ዶክተር ዮናስንም ተከተሉት፣ ፎሎ አድርጉት ቲክቶክ ላይ ሊጠቅማችሁ ይችላል ብዬ አምናለሁን። በተረፈ በዚህ አጋጣሚ ማሳሰብ የምፈልገው የምናየው ሰው በአጋጣሚ የምናገኘው ሰው በተለይ ደግሞ በአሜሪካ በካናዳ ከሀገራችን ወጥተን የምንኖር ሰዎች የሀገራችንን ሰው ስናይ መንገድ ላይ ሰላም አንባባልም። ለምሳሌ ነገር አንድ ቀን እናንተ ሰላም አትባባሉ፣ ግድ የለም። ለምን እርግጠኛ ነኝ አዲስ ሆናችሁ ሰላም ስትሉ ገላምጦ የሆነ ሰው አልፏል። ከዛ በዛው እኔም ሰላም አልልም። እቺ ናት እንግዲህ ትሬንዶ አውቃለሁኝ። ነገር ግን እኛ ሰላም ነን ብለን የምናስብ ሰዎች ምን ቸገረን? በቃ ፈገግታችን የአንድን ሰው ቀን ምናልባት ራሱን ሊያጠፋ እያሰበ ያለን ሰው ቀን የኛ ፈገግታ ሊያድነው ይችላል። ስለዚህ ቻለንጅ ማድረጋችሁ ይህን የምታዳምጡ ሰዎች እኔ ስለማደርግም ማንኛውንም የአበሻ ሁላ የሚመስል ሰው ነው እኔ ሰላም የምለውና ያሉንም ሰው ያየኝን ሰው ሁሉ ፈገግ ብዬ ሰላም እላለሁ። የሚያውቁኝ መናገር ይችላሉ። እና ያንን ብናደርግ ምንም አይጎልብንም። ለምን ሁልጊዜ እኔ ምን አስባለሁ፣ ያ ሰው እኮ ያንን ፈገግታ ሲመለከት ምናልባት ውስጡ ከፍቶት ከነበረ የናፈቀው ይሆናል። ያ ሁሌ የተጨማደደ ፊት የሚያይ ሰው ሊሆን ይችላልና ትልቅ ፖይንትን ያነሳሽው እዚህ ላይ እንደውም አንድ ነገር ልጨምርልሽ። ለእኔ ፐርሰናሊ ናፍቀኝ የነበረው አሁን ያልሽውን ነገር ነው። በጣም በቃ እኔ በህይወቴ የሚናፍቀኝ ከሰው ጋር መሆን። አንቺ ሰው ናፍቆሽ ያውቃል? በዛ ደረጃ ማለት ነው። ሀግ መደረግ፣ ሻይ መጠጣት፣ ከሰዎች ጋር የሆነ ዲዩቲ መወጣት፣ መስራት፣ ማገዝ፣ እንደገና ያገሽው ሰው ደግሞ እንዳገሽው አንደርስታንድ ሲያደርግሽ በጣም ይጎዳሻል። ሳምታይምስ መልካም ሆነሽ ምላሹ መጥፎ ሲሆን እንዲህ ምን አድርጌ ነው ምናምን ትያለሽ። እና ለአእምሮ መንተል ችግር ላለባቸው ሰዎች፣ ለሚታገሉ ሰዎች ፔንፉል ነው የሚሆነው እሱ ነገር። እና በተሻለ መንገድ አንደርስታንድ ማድረግ። አሁን እዚህ ውስጥ ያሉ ሰዎች ሲወጡ የሚፈልጉት ሰው ነው የሚናፍቃቸው፣ ህይወት ላይፍ ነው የሚናፍቅ፣ ሌላ ምንም ነገር ትዝ አይላቸው። የሚገርምሽ ነገር ስለ ማቴሪያል ስለ ገንዘብ ያን ያህል አብዝተው ምንም እኮ አይኖራቸው። አክቹዋሊ እዚህ ውስጥ የኖረ ሰው አይሰራም፣ አይማርም፣ ብዙ ነገር አይኖረውም። በችግር ውስጥ ነው ስትራግል አድርጎ የሚኖረው። ያም ሆኖ ግን ሰው ነው የሚናፍቃቸው፣ ደስታውን የሚሰጣቸው ያ ነው። እና ፕሊስ ኪዱ እንዳለችው ሰዎችን ስናገኝ መልካም ነገር ብናረግ የምንችለውን ነገር ማለት ነው። ሲደውሉልን በፍቅር ብናናገራቸው፣ ቴክስት ሲያደርጉልን እንዴት ናችሁ ብለን መመለስ ብንችል፣ ኢግኖር ባናደርግ። ኢግኖራንስ አለ በጣም። እና በተለይ ደግሞ ትልቁ ነገር ሜንታል ላይ ለምን ሰዎች አያወሩም ካልሽኝ፣ ሰው አይቀርብሽም። ማንነትሽን ሲያቅ እንደዚህ ነኝ ካልሽው መጥቶ የአንቺ ጓደኛ መሆን ታይ እንትን በይው፣ መደወል ምናምን ኢግኖር ነው የሚያደርግ፣ አይፈልግሽም ማለት ነው። ለምን በርደን እንደምትሆኝበት ነው የሚያስበው፣ ወይ ደግሞ የራሱ ፊሊንግ ይኖረዋል፣ ያንን ነገር ፕሮቴክት ዲፌንድ የሚያደርግበት ወይ ይኖረዋል። እና ሰዎች ይቸገራሉ በዚህ። ይሄን ነገር መስበር የምንችለው መልካም ነገሮችን በማዳበር ነው። እርስ በርስ በቃ ሁላችንም ስንገናኝ ፖዚቲቭ የሆነ ነገር ብንለዋወጥ ጥሩ ነው። አይቆጥርም አይደለ? ፈገግታም ሳቅም ፍቅርም የሚያስወጣ ነገር ስለማይኖረው እንልመደው። ኪዱዬ በጣም ነው የማመሰግነው፣ በጣም ነው የማከብርሽ፣ በጣም ነው መወድሽ እህቴ። እንግዲህ በርቺ። የተሻለ ቦታ ላይ ደግሞ ኔክስት ታይም ደግሞ የተሻለ ሌላ ደግሞ ፕሮግራም ሰርተሽ ለመማር ንብቃ። ይህንን ደግሞ ልቦናሽን አይቀይረው፣ እንዳይሰለችሽ። በጣም አርካሚ ነው እንዲህ አይነት ስራዎች። አንደርስታንድ ዛት ከዚህ ጋር ቲክቶክ ላይ እንኳን በምንሰራው ነገር በጣም ዴዲኬሽን ይጠይቃል። እና በጣም አመሰግናለሁ። ይህን ኮሚኒቲ በራሱ በዚህ ደረጃ ለማገልገል መምጣትሽ፣ ብዙ ነገር ትተሽ፣ በእውነት ክብር ይገባሻል። በጣም ነው የማመሰግነው።
ግን ካንተ የበለጠ አይደለም ከባድነቱ። የሚያውቅ ያውቀዋል። ራስን እንደዚህ አሳልፎ ሰጥቶ ለሌላ ሰው፣ ይሄ እንግዲህ ከክርስቶስ የተማርነው ነገር ነው። በቃ ራስን አሳልፎ እኔ ብጎዳ አንድ ሰው ይትረፍ ብሎ በዚህ ደረጃ ለምን በጣም ምን አገባኝ የተጠናወተን በጣም ብዙ ሰዎች አለን። ምን አገባኝ አገር ያፈርሳል፣ ብዙ ነገር ያደርጋል። እንዳንተ አይነት ሰዎች ናቸው አገርን አገር የሚያደርጉት፣ ማህበረሰብን ማህበረሰብ የሚያደርጉት። እና ለአንተም ትልቅ አክብረት፣ ለእኔ በግሌ ጀግናዬ ነህ። በጣም ልዩ ሰው ነህ። እውነት ለመናገር የምሬን ነው፣ እንድታውቀው ፈልጋለሁ። ትልቅ ምስጋና ይገባሃል። አንተ ላታውቀው ትችላለህ። በአሁኑ ሰዓት ግን ለብዙዎች ተስፋ እንደምትሆን ምንም ጥርጥር የለኝም። ለብዙዎች ያንተ ያለፍካቸው እያንዳንዱ ህመም ቀኖች ለሌሎች ደግሞ ብርሃን ሊሆን እንደሚችል ጥርጥር የለኝም እና በሚቀጥለው ዛሬ ብቻ አይደለም አብረን ይሄንን የምንሰራው ከባይፖለር ጋር እየኖሩ ስራ ምንድን ነው አጫጭር ቪዲዮዎች ይዘን እንመጣለን። እንደዚህ ዛሬ እርዝም ያደረግነው በጣም ብዙ መዳሰስ ያለበት ነገር ስለሆነ ነው። ትዳር፣ ፍቅር ምን ይመስላል የሚሉትን በአንድ ቶፒክ ላይ አተኩረን ይዘን መጣ ይሆናል። በጣም ነው የማመሰግነው ተመልካቾቻችን። እናንተስ እነዚህ ዛሬ አላዛር በተለያየ ደቂቃ ላይ ያነሳቸው ስሜቶች እናንተ ውስጥ አለ ወይ? የተለየ ማዘን ያለነው መደሰት ያለነው ነገር ግን ወጣ ያለ ሰዎች ኖቲስ የሚያደርጉት ኧረ ተረጋጋ ምንድን ነው የሚሏችሁ በጣም ትልቅ የስሜት መዋዠቅ እንዲህ አይነት ስሜቶች አለባችሁ ወይ? እስቲ ረጋ ብላችሁ እራሳችሁን ተመልከቱ። ትዳራችሁ ላይ ነገር ብጥብጥ ያነሳል ወይ? የእናንተ ባህሪ አብራችሁ ዴሊ እንዳትኖሩ፣ እንዳትማሩ፣ ስራ እንዳትሰሩ እንቅፋት የሚያመጣ ባህሪ ያላችሁ ወይ? አላዛር ዛሬ እንዳስተማረን ከራሱ ህይወት ተነስቶ ለግንዛቤ ነውና ራሳችንን እንመልከት። ሌሎቻችን ደግሞ አብረውን የሚኖሩ በቃ ይሄ ሰውዬ ምን አይነት ነው ብላችሁ ትዳራችሁን ባላችሁን የምትወቅሱ ወይ ሚስታችሁን የምትወቅሱ እስቲ ለማጥናት ሞከሩ። ያ ደግሞ የሚሆነው ከንዴት ወጥቶ ተረጋግቶ በፍቅር ልብ ስንመለከት ነው። ምንድን ነው እንደዚህ የተለየ ነገር እንዴት ነው የማይገባው የምንለውን ነገር ነው። ሁሉም ሰው የአእምሮ ህመም ነው ማለት አይደለም። ነገር ግን ሊሆንም ደግሞ ስለሚችል ከስሜት ወጥተን እርስ በርሳችን ለመተጋገዝ ብንዘጋጅ ወይም ብናስብ መልካም ነው ብዬ ነው የማስበው። እዚህ ላይ ብንሰናበታቸውስ በቀጣይ መገናኘታችን ስለማይቀር በቃ አዜን ላመስግናትና በቃ እንሰናበት። በዚህ አጋጣሚ አዜብ ወልደ ገብርኤል ያው የስነ ምግብ ባለሙያ ለማታውቋት እጅግ በጣም የተከበረች ብዙ ሰዎች ጤናቸውን የመለሰች ብዙ ኢትዮጵያውያንን በነፃ አገልግላ ፍሪ ሰርቪስ ሰጥታ በጣም ለቁም ነገር ያበቃች ነች። በጣም ክብር ይገባታል። እንግዲህ ወደፊት ደግሞ የሚገባትን ሁሉ ነገር ሽልማት ታገኛለች ብዬ አስባለሁ። እግዚአብሔር ያክብራት። ያው ፍሪሊ ነው ሰርቪስን የሰጠችኝ፣ እስካሁን ድረስ ያው ፍሪሊ ነው ያገለገለችኝ። እግዚአብሔር ደግሞ የተሻለውን ነገር ለሷ ይስጣት ብዬ አመሰግናለሁ። አዜቢናሽ ዩቲዩብ አለ፣ ብትሄዱ ሰብስክራይብ ብታረጉ ትማራላችሁ። ቲክቶኳን ፎሎ ብታረጉ፣ ቅዳሜ ከመጣችሁ ቲክቶክ ላይ ላይቭ ላይ ስለ ምግብ ነው የሚወራው። እንግዲህ አብረን ደግሞ መስራት እንችላለን። ኪድዬ አንቺንም በጣም አመሰግናለሁ ይህን እድል ስለሰጠሽኝ፣ በጣም አከብርሻለሁ። መልካም ጊዜ ይሆንልሽ። እኔም በጣም አድርጌ ያመሰግናለሁ። አዜቢና ለቤታችን አዲስ አይደለችም። ደጋግማ በዚህ ቤት ላይ ይባታል። እንደውም አቅርቢያት ድጋሚ የሚል ብዙ ኮመንት አለ። አዜቢና ገና ብዙ ያልተነገረ ስራዎች አሏት። ከ2-3 ዓመት በፊትም አብረን የሰራናቸው ቪዲዮ አሉ። ለቤታችን አዲስ አይደለችም። ነገር ግን አሁንም እሷም ጋር ቀጣይ ልንሰራቸው ያሰብናቸው ብዙ ፕሮግራሞች አሉ። እንጠቀማለን። እናንተ ብቻ የሚጠበቅባችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ይሄ ይጠቅመዋል ብላችሁ ላሰባችሁ ሰው ሼር በማድረግ አብራችሁን ቆዩ ለማለት ፈልጋለሁ። በቶሮንቶና አካባቢዋ ነዋሪ ለሆናችሁ በሙሉ የበረከት ጥሪ ተላልፎላችኋል። ሰንደይ ኦገስት 2 የደብረ ሲና ቅድስት ኪዳነ ምሕረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሞፈር ኮፊ ተገኝታችሁ ኮፊ በመጠጣት ራሳችሁን እያዝናናችሁ የምትወዱትን ኮፊ እንጆይ እያደረጋችሁ እንዲሁም ቤተክርስቲያናችሁን እንድታግዙ የሚል ትልቅ የበረከት ጥሪ አስተላልፈዋል። እናንተም በቦታው በመገኘት ቤተክርስቲያናችንን አግዙ ለማለት ወዳለው። ሌላው ደግሞ በተጨማሪ
በኦገስት 21 የኪዳነ ምሕረት ዋዜማ ሲሆን በኦገስት 22 ደግሞ ትልቅ የኪዳነ ምሕረት ንግስ አለ። በቦታው በመገኘት የበረከቱ ተሳታፊ እንድትሆኑ በማለት ጥሪያቸውን አስተላልፈዋል። በተጨማሪ ኪዳነ ምሕረት ቤተክርስቲያን እንደምታውቁት ብዙዎች ከህመማቸው እየተፈወሱ ነው። ብዙዎች የጸበል አገልግሎትን እያገኙ ነው። ይህንን የጸበል አገልግሎት ማግኘት ለምትፈልጉ ቀድማችሁ ቦታ ለማስያዝ 3 ቀንም ይሁን ከዛ በላይ ፍላጎት ያላችሁ ስክሪን ላይ ባለው ስልክ ቁጥር በመደወል አገልግሎቱን ማግኘት ትችላላችሁ። በጣም እናመሰግናለን። ነገር ግን ኦገስት 2 የማይቀርበት ነው። በሞፈር ኮፊ ተገኝታችሁ የበረከት ተሳታፊ እንድትሆኑ ለማለት እንወዳለን። ሁለተኛው ማስታወቂያችን ለቻናላችን ቤተሰቦች፣ ለፕሮቴስታንት የእምነት ተከታዮች በካናዳ የኢትዮጵያውያን አብያተ ክርስቲያናት ህብረት የተዘጋጀ በአይነቱ የመጀመሪያው የህብረትና የአምልኮ ኮንፈረንስ ለህብረት ተጠርተናል በሚል በአይነቱ ለየት ያለ ኮንፈረንስ አዘጋጅተናል እያሉ ጥሪያቸውን ያስተላልፋሉ። የቻናላችን ቤተሰቦች ይህንን የምታዳምጡ የፕሮቴስታንት እምነት ተከታይ የሆናችሁ በቦታው በመገኘት አገልግሎት እንድታገኙ በማለት ጥሪያቸውን ያስተላልፋሉ። ቀኑ ጁላይ 31፣ ኦገስት 2 እና ኦገስት 1 ነው። ኦገስት 1 የተለየ አድራሻ ነው። እዚህ ጋር ስክሪን ላይ በምታዩ አድራሻ ካናዳ ክርስቲያን ኮሌጅ 300 ዋተር ስትሪት ነው። የሁለተኛው ደግሞ ኢስት ላይን ፓርክ 1949 ዳንፎርዝ አቨኒው ላይ ነው። በዚህ ስክሪን ላይ በምታዩት አድራሻ በመሄድ በቦታው በመገኘት አገልግሎት እንድትሳተፉ ጥሪ ተደርጓል። እስከዚህ ደቂቃ በትዕግስት አብራችሁን ቆይታችሁ ይህንን ግንዛቤ ለማግኘት ጥረት ያደረጋችሁ ያዳምጣችሁ ለእናንተም ትልቅ ምስጋናና አክብሮት አለኝ። በሌላ ዝግጅት እስከምንገናኝ ቸር ቆዩ።